እና በፀሐይ ፊት ስለተኙ ሴቶቹ ተቀጥተዋል ብለሽ ነው አይደል የሚያሰብሽው? አዎ በጣም አሪፍ። ይሄ ማለት ምን ማለት ነው? ፀሐይ አይን አላት እንዴ? እሺ ነገሩን ፀሐይ አይን ፊት አሁን ለምሳሌ አንተ አንዴ ቆይ ተረጋጊ፣ እያስረዳሁሽ። አይን የላትም። እሺ የእስራኤል ሁሉ ፊት የተባለው እስራኤል ህዝብ ፊት እነዛ ሴቶች እየታዩ ኢንተርኮርስ ይደረጋሉ ማለት ነው አይደለም። ምንድነው የእስራኤል ሁሉ ምን ያውቃል? የዳዊት ሚስቶች ስለመሆናቸው እነዚህ ሴቶች ያውቃሉ። እነዚህ ሚስቶቹን ያውቃሉ፣ የዳዊት ሚስቶችን ያውቃሉ። እነማ የእስራኤል ሁሉ ህዝብ ምን ያውቃል? ይሄንን ያውቃል፣ የዳዊት ሚስቶች እንደሆኑ። በመጀመሪያ ደረጃ ቅድም እኔ በነገራችን ላይ ለእውቀት አልወያይም፣ ብዙ እውቀት የለኝም። እዚች ጋር የምታስገቧቸው ሰዎች ያላቸውን እውቀት መዘናችሁ መሆን አለበት የምታስገቡት ማለት ነው። ማንም ቲክቶከር ስለተናገረ ስለምና የሚመዘንበት ነገር አይሆንም። ሲቀጥል ደግሞ አንድ ወንድማችን ቅድምን ብሏል፣ አንድ ጊዜ ብቻ ቅድምን ብሏል፣ እግዚአብሔር ዝሙት አሰርቷል ብሎ ሲናገር የለም ብላችሁት ነበር አይደል? ቆይ እኛ አይደለም ያለው የለም ያለው ራሱ እግዚአብሔር ዝሙት አሰርቷል። አሁን ሰምተውና ሊስን ቆይ አንዴ ራሱን የለም ብሎ አትወረደውሽ። እኛ ማስረጃ ስንጠይቀው ለተናገረው ንግግር ማስረጃ ስንጠይቀው ማስረጃ ማምጣት አቃተው ወረደ ማለት ነው። አሁን እሱን ተይውና በመሐመድ እሺ እኔ ልስጣችሁ ማስረጃው ይናለሽ ግን ኦኬ ከሌለስ አለ አይቼው ከፍቼ መጽሐፍ ቅዱስ ላይ አይቼው ነው የመጣሁት። ነብይሽ ላይ ሊስን ነብይሽ ላይ አፕላይ ላድርገው አንቺ ካታሽ ምን አልከኝ? ነብይሽ ላይ መሐመድ ላይ አፕላይ አድርጓለሁ። እሺ አንቺ ከሌለሽ አሁን በተልቆኝና ታሳይናለሽ። ምን ማለት ነው ይሄ? እኔ ብሳሳትም ኖርማል ነገር ነው። የሰው ልጅ ተሳሳተ ማለት ምን ማለት ነብይሽ ከውስጧለሁ ላይክ የማስፈራሪያ መሆን የለበትም። ሲቀጥል ደግሞ አይቼው ማሳይካለሁ። ትከፍተዋለህ፣ ከራስህ ክፈተው። ከፈለክ እኔ እከፍትልሃለሁ። ልጅ ያለውን ሰምተሻል? መጀመሪያ ላይ ምንድን ነው ልጁ ምንድን ነው ያለው? ከሰማሽ እግዚአብሔር ዝሙት አሰርቷል። ኖ ዌይ ዳዊት በአደባባይ ዝሙት ሰርቷል ነው ያለው። በእግዚአብሔር ስራ ብሎት ማለት ነው አይደለም። ቆይ እኔ ልንገርክ። ያው እኔ ነበርኩ አይደል? እኔ ነበርኩ። እሺ ስማኝ። እኔ ላነሳልክ የመጣሁት ፖይንት ቅድም ምን ሲል ሰምቻለሁ? እግዚአብሔር ዝሙት አሰርቷል አለ። አይ አላሰራም፣ እስኪ ማስረጃ አምጡት ስትል ነው የሰማችሁ። ኦ ማይ ጋድ ጆሮሽ የሚሰማ ከሆነ ማለት ነው ጆሮሽ የሚሰማ ዝሙት ሰርቷል በአደባባይ እግዚአብሔር ስራ ብሎት ብሏል። ለዛ ማስረጃ ትሰጥኛለሽ ወይስ አትሰጪኝ? እኔ ያመጣሁት ማስረጃ እግዚአብሔር ዝሙት እንዳሰራ ነው። የቱ ይብሳል? እሺ እግዚአብሔር ዝሙት ማሰራቱ ይብሳል ወይስ የዳዊት ዝሙት መስራት ይብሳል? ቆይ ማስረጃ ክፈሽ ተባልሻል። ፖለቲካው ሳትግቢ እኮ ሰጣችኋለሁ። ማስረጃውን ልስጣችሁ። ክፈቱት። አሁን ከፈለጋችሁ ክፈቱ። ከፈታክ ካለ ክፈትልኝ። ቁጥር ነገሮች ቃል በቃል እንደዛ የሚል አይደል የፈለግሽው? ቆስጤ ማን ነው? ኒቆ መክፈት ትችላለህ? እንከፍትላታለን፣ ችግር የለውም። እሺ ሁለተኛ ሳሙኤል ክፈት። መጀመሪያ ግን ያለችውን ቃል በቃል እሱን ቃል ልታመጣና ምን እንደሚል አንደምተው ራሱ ያወራችሁ እንትን ተበልቃል ትብላ እዚህ የመሐመድ ከድርን ቱርኪና ፋሶ ያለችውን ከሰማችሁ ጋይስ በአደባባይ ነው ፖይንታችን። ያ በአደባባይ እግዚአብሔር ዝሙት አሰርቷል። አዎ ትክክል፣ በአደባባይ አሰርቷል። እኛ አሰርቷል ብለን አናምንም። ኦኬ እሺ አሁን ማስረጃውን ሰጥኛለሽ። ሁለተኛ ሳሙኤል እሺ ሁለተኛ ሳሙኤል ስንት 12 ምዕራፍ 12 ኦኬ ቁጥር ስንት 11 ከፍቼው ነው እያወራሁት ያለሁት። ምንድን ነበር ያልሽው? አልሰማሁሽም። በምን ዙሪያ ነው አመጣለሁ ያልሽው? ምንድን ያልኩት መሰለክ? እግዚአብሔር ዝሙት አሰርቷል። የዳዊትን ሚስቶች ለሌላ ወስዶ ሰጥቶ ዝሙት አሰርቷል እግዚአብሔር። ዳዊት ባጠፋው ጥፋት ሚስቶቹ ተቀጥተዋል። ኦኬ በጣም አሪፍ። ስለዚህ ቅድም ያልሽው የለም ማለት ነው አይደል? እኔ ይሄንን ሲል ነው የሰማሁት። ይሄንን ያለ ነው የመሰለኝ። ግን ችግር የለውም። የቱ ይብሳል? የዳዊት ዝሙት መስራት ይብሳል ወይስ የእግዚአብሔር ዝሙት ማሰራት ይብሳል?
እንደውም ይሄ ባሰ ነው ማለት ነው። አሁን አዳምጪ። ምን እንዳለ እሱ የተናገረው ነገር የለም። አንቺ ራስሽ ክፈቱት በቃ እሺ። ርዕሱን ከነሱ ጋር ተነጋግረን ጨርሰናል። ክፈቱት አንዴ። ኦኬ እሺ። ከተነጋገራችሁ ተጠላ ትልቅ አንደምታውን ክፈተውና ክፈቹ እስኪ ወይ አንቺ ክፈቹ። ተረጋጊና በጣም ተፈጠረ ዶሜስቶሽ አንደምታውን ክፈተውና አንዴ እዚህ ላይ የለኝም። ኒኮዬ አንተ ከቻልክ ክፈተው አንደምታው። እኔ የሚመች ቦታ አይደለም። ኦኬ እሺ። እንትኑን ከፍተን ማየት እንችላለን። ምንድን ነበር ያለች? ሁለተኛ ሳሙኤል ላይ ያለውን የጠቀሰችልን? አዎ ሁለተኛ ሳሙኤል 12 ከ11 ላይ ቁጥር 11። እሺ እሺ ያው ከፍቼልሻለሁ። ሁለተኛ ሳሙኤል 11:7 አይደለም ቁጥር 10 ምዕራፍ 12 ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11። ኦኬ በጣም ጥሩ። ያው እሺ ነው አሁን አንብቢው አውራሪለ ምን ይላል? ከፈትከው? እኔ ላንብብልክ። እሺ አንዴ። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል ይላል። አንተ ይህንን በስውር አድርገኸዋል፣ እኔ ግን ይህንን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ብሏል። ዳዊት ያጠፋውን ጥፋት ዳዊት የሰራውን በስውር አድርጓል። እኔ ደግሞ ይህንን ዳዊትን አይደለም እግዚአብሔር እየቀጣ ያለው የዳዊትን ሚስቶች ምንም ያላጠፉትን የዳዊትን ሚስቶች ምን አደረገ? ቆይ አትጩይ፣ ዝም ብለሽ። የዳዊት ሚስቶች ነው የሚለው የሚቀጡት አሁን የዳዊት ሚስቶች ናቸው። ስለ ቅጣቱ ነው የምታወሪው? ስለ ዝሙት ነው የምታወሪው? ይኸውልህ አሁን ለምን ሞክ ታደርጋታለህ? ለምን ትላታለህ? ለምን አታዳምጣት? ያነበበችልህ በማል አትግባ ፕሊስ፣ በእናትህ በማል አትግባ፣ አትረብሽ። አሁን ስለ ቅጣቱ ነው ስለ ጀጅመንቱ ነው የምታወሪው ነው ወይስ ዝሙት ስለ ዝሙት ነው የምታወሪው? ማክሽን ፈቺ ነው። ዳዊት ባጠፋው ሚስቶቹ ተቀጡ ነው የምትይው ወይስ ዝሙት እግዚአብሔር በአደባባይ ዝሙት አሰርቷል ነው የምትይው? የምታመጪው ሎጂክ ራሱ አይገባሽም እንዴ? ማይክሽን ከፈቺ ነው ማይክሽን። ኦኬ ልክ እንደዚህ ራስሽ ታነብ ያፈርሽበት አይደለ? እኒሃው ላንብብላችሁ ምን እንደሚል እሺ፣ መጽሐፉን ማለት ነው። አንድምታ ማያስፈልገውም በጌታ ስም ግልጽ መጽሐፍ አይደል? እኔ የምን አንድምታ ላይ ምንድን ነው የሚለው? ከ9 ጀምራችሁ እሺ፣ ከ8 ጀምራችሁ ስታነቡት እሺ፣ ከ7 ማለት ነው። ናታንም ዳዊትን አለው ምን አለው? ያ ሰው አንተ ነህ። ምን ያደረገው ሰው ከላይ ማለት ነው። እግዚአብሔር በአንዲቱ በግ ምናምን ምክንያት ትመልስበታለህ፣ እጥፍ ትመልሳለህ ምናምን ተብሎ እንትን የተባለው ማለት ነው። ከእንትና ጋር ስለተኛ ከኦሪዮ ሚስት ጋር ስለተኛ ምናምን ማለት ነው። ፍርዱን ይጠይቀዋል ናታን በሚስጥር ማለት ነው። ከዛ ዳዊት ምን ብሎ ይናገራል? እንደዚህ ያደረገው ሰው እንደዚህ ይክፈል ብሎ ይናገራል ማለት ነው። ኦኬ እንደዚህ አይነት ነገር ይክፈል ሲል ያ ሰው አንተ ነህ፣ ስለዚህ ትከፍላለህ ብሎ ናታን ዳዊትን ይነግረዋል ማለት ነው። ኦኬ ከዛ ናታን ዳዊትን ምን አለው? ያ ሰው አንተ ነህ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ ይላል። ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠሁ፣ የጌታህን ሚስቶች በብብትህ ጣልኩልህ። እሺ ከዛ የጌታህንም ቤት ሰጠሁ፣ የጌታህን ሚስቶች በብብትህ ጣልኩልህ፣ የእስራኤልንና የይሁዳን ቤት ሰጠሁ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለ። አሁንስ በፊቱ ክፉ ነገር ትሰራ ዘንድ የእግዚአብሔር ነገር ለምን አቃለል ካለ። ኦኬ ስለዚህ ዳዊት አንድ ነገር ሰርቷል። ምን ሰርቷል? ክፉ ነገር ማለት ነው በእግዚአብሔር ፊት። የእግዚአብሔርንም ትእዛዝ ደግሞ ሽሯል። እሺ ምን በማድረጉ ነው? ከሰው ሚስት ጋር በመተኛቱ ማለት ነው። ኬጢያዊው ኦሪዮንን በሰይፍ መታሃል አለው። ኦኬ ሚስቱን ኦሪዮንን በሰይፍ ገደለው። እሺ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል አለው። ኦኬ እግዚአብሔር አይወድም እንደዚህ አይነት ነገር። ለዛ ምን አደረገው? እቀጣሃለሁ አለው። ሉክ ኦሪዮንን ስላስገደለው ማስገደል ብቻ አይደለም፣ ሚስቱንም ደግሞ ምን ስላደረገው? የራሱ ሚስት ትሆን ዘንድ ወስደሃል። ሚስቱ ትሆን ዘንድ ስለወሰደው እግዚአብሔር ምን ያደርገው? ሊቀጣው ነው ማለት ነው። እርሱንም
በአሞን ልጆች ሰይፍ ገድለሃል። ማንን? ኦሪዮን ማለት ነው። በአደባባይ ወሰደውና የጦርነቱ ውስጥ ማለት ነው እዛው አጋፍጦትና የጦርነቱ ሰዓት እዛው አጋፍጦትና ዞር ብለዋል እነርሱን ማለት ነው። ኦሪዮንን እዛው አጋፈጡት ጦርነት ውስጥ እነርሱ ዞር ብለው ተመለሱ ማለት ነው። እሱን አጋፍጠው ተመለሱ። ኦኬ ኦሪዮን ተገደለ ማለት ነው። ከዛ በኋላ በአሞን ልጆች ሰይፍ ገድለኸዋል አለ። ይቺ ዳዊት ራሱ አይደለም የገደለው ግን በሱ አስገድሎታል። ስለዚህ ቅጣት ነው። ስለዚህ አቃለኸኛልና አለ እግዚአብሔር። እነዚህ በማድረጉ ዳዊት እንደዛ በማድረጉ እግዚአብሔር ተቆጣ እና አቃለኸኛልና ኬጢያዊንም የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም አለ። ይቺ ቅጣት ነው ማለት ነው ባጭሩ። ኦኬ ከዛ እግዚአብሔርም እንዲህ ይላል፣ ዋናው ፖይንት ማለት ነው ቁጥር 11 ላይ እግዚአብሔር እንዲህ ይላል። ምን ይላል? እነሆ ከቤት ክፉ ነገር አስነሳብሃለሁ። ለምን? የእግዚአብሔርን ትእዛዝ ስለጣሰ። እሺ ሚስቶችንም በዓይን ፊት አስወስዳለሁ። ስንት ሚስት ነበረው ዳዊት? አዛታይ 9 ሚስቶች ነበሩት። ኦኬ 9ኙንም ሚስቶች አስወስድብሃለሁ፣ ለሌላ ሰዎች ይሰጣቸዋል አለ። እሺ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። ኦኬ 9 ሚስቶች አሉት፣ ለ9 ሰዎች ይሰጣሉ፣ ከ9ኙም ጋር ይተኛሉ። ይህንን ማድረገው በአደባባይ ለእስራኤል ሁሉ እንዲያውቅ ነው አለ እግዚአብሔር። ማንነቴን ይረዳ ዘንድ እኔ ማን እንደሆንኩ ያውቅ ዘንድ ኦኬ በህዝብ አድርገዋለሁ አለ ቅጣቱን። እሺ ከዛስ ምን ይላል? ዳዊትም ናታንን እግዚአብሔርን በድያለሁ አለ። ሉክ ደስ አይልም? መጽሐፍ ቅዱስ እንደዚህ ነው። ዳዊት ምን አለ? እግዚአብሔርን በድያለሁ። ናታን ምን አለው? እግዚአብሔር ደግሞ ኃጢአትን አርቆልሃል አትሞትም አለ። ዋው! ነገር ግን በዚህ ነገር ለእግዚአብሔር ለጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደ ልጅ ፈጽሞ ይሞታል አለ። ኦኬ ስለዚህ ያጠፋው ጥፋት አለ። there is a punishment for every mistake ማለት ነው። ለሁሉም ኃጢአት ምን አለ? ቅጣት አለው፣ ፑኒሽመንት አለው። እግዚአብሔር ዳዊት ምን ብሎ ተናገረ? እግዚአብሔርን በድያለሁ አረ አይደለ? ምን አለ? እግዚአብሔርን በድያለሁ አለ። ኦኬ እግዚአብሔር ስለበደለ እግዚአብሔር ምን ያደርገው ነው? ሊቀጣው ነው። ምን በማድረግ? ከእርሱ ዘንድ የነበሩትን ሚስቶችን ወስዶ ለሌላ ሰው ሊሰጣቸው ማለት ነው። አለቀ። ታዲያ የቱ ጋር ነው ዝሙት ሰራ? በአደባባይ አሰራ እግዚአብሔር ዝሙት ምናምን የሚለው እና አንዳንድ ሙስሊሞች ሳታውቁ አትምጡ። እሺ እዚህ ይልቁኑ መሐመድ ኢብን ሻቂ የጻፈው መጽሐፍ ላይ ኦኬ ምንድነው? ራስሽ ማይክሽን ክፈተኝ ትላለች። ማይክሽን ክፈቺ እና አውሪ። የቱ ጋር ነው እግዚአብሔር ዝሙት አሰራ የሚለው? እዚህ ጋር ለሌላ እሺ አንድ ጊዜ ይቅርታ ላቋርጥክ። በጣም ጥሩ ፖይንት። አንድ ጊዜ አንዴ ስማኝ። የቱ ጋር ነው እግዚአብሔር ዝሙት ያሰራው እያልክ ነው አይደለ? አንዴ ስማኝ። እግዚአብሔር የቱ ጋር ነው ዝሙት ያሰራው ብለካል። ምን ብሏል? ቆይ አንደኛ ነገር እግዚአብሔር እንዲህ ይላል እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም ያለ በዓይንህ ፊት እወስዳለሁ። ጥፋቱን ያጠፋው አንደኛ ነገር ዳዊት ነው። ጥፋቱን ያጠፋው ዳዊት ሆኖ ሳለ የሚቀጡት ሚስቶቹ ናቸው። ሚስቶችህም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። ዝም ብለሽ ማውራትሽ ነው። ሚስቶቹ ተቀጡ የሚል የታል እኮ? ላሳይህ ነዋ። ላሳይህ። አሳየን። ቅድም የደባበስከው ነገር አለ። ላሳይህ። አደባብስከው ያለፍከው ነገር አለ። ላሳይህ። የታለ እንደዛ የሚል መጽሐፉን እኔ እኮ ላሳይህ። ተረጋጋ፣ አንብቤ ልጨርስ። ጆሮሽ የሚሰማ ከሆነ ተረጋጋ፣ እንዴ አንብቤ ልጨርስ። ምን ይላል? በዚህችን ፀሐይ ዓይን ፊት ስማኛ፣ እንዴ ለማብራራት ራሱ ከሆነ ማለት ነው። መጽሐፉን ግን የተጻፈውን አንብበው። እግዚአብሔር እኮ የተጻፈውን ላንብብ። ከቤት ክፉ ነገር አስነሳብሃል፣ የተጻፈውን ይዘለልከው ነገር አለ። አንተ ወስዳለሁ፣ ለዘመድም እሰጣቸዋለሁ፣ በዚህችም ፀሐይ ዓይን ከሚስቶች ጋር ይተኛል አለ። የቱ ጋር ነው ሚስቶቹ የተቀጡት? ቆይ እኮ ላሳየህ። የተቀጡበትን ላንብብ። በደንብ አድርገህ አይተኸዋል። አንተም ጥያቄ ልጠይቅሽ። ሚስት መጽሐፉን ነው ማነብልህ እኮ ነው። ሚስት መነጠቅ ዝሙት ነው? መነጠቅ አይደለም ዝሙት። ዝሙቱን ላሳየህ። ዝም በለው አንዴ። ይቺን ጥያቄ ተመልሽልኝ። ሚስት መነጠቅ ዝሙቱን ላሳየህ። አራቆ አንዴ ኮሻዳ ዝሙቱን ላሳየህ አለ እኮ ዝሙቱ በራሱ አለ። ላሳየህ። ዝም በለው። በስንት ሰዓት የምትጠየቂውን ነገር መልሽና ትቀጥያለሽ። እድል ሰጥቼሽ ሊያወራሽ ነው። ሚስት መወሰድ ዝሙት? ሚስት መወሰድ አይደለም። ዝሙት አይደለም። እሺ በቃ አሁን ቀጥይ። እሺ ልቀጥል። አንዴ ብቻ አስጨርሱኝ ከይቅርታ ጋር። አንዴ ብቻ አንብቤው ልጨርስ። አታቋርጡኝ። እናንተ ስትፈልጉ ብቻ ነው እንደምታቋርጡት። አንዴ ብቻ ልጨርሰው አንብቤ። ማንበብ ብቻ ነው። እኔ ሌላ ምንም አደርገው ነገር የለም። አይሰማሽም እንዴ? ቀጥይ። እሺ
ለዘመድህም እሰጣቸው አለ ይላል። ሚስቶቹ ተወስደው ለማን ይሰጣሉ? ለዘመድ። ከዛ በዚህችም ፀሐይ አይን ፊት ከሚስቶችህ ጋር ይተኛል ይላል። በዚህችም ፀሐይ አይን ፊት ከሚስቶችህ ጋር ይተኛል። አልጨረስኩም፣ ልጨርሰው አንቀጹን። አንተ ይሄንን በስውር አድርገከዋል። ምንድነው ያደረገው? ያ የሰራውን ዝሙት ማለት ነው። አንተ በስውር አድርገኸዋል። እኔ ግን ይህንን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። በፀሐይ ፊት ሚስቶቹ ከዘመዶቹ ጋር እንዲገናኙ ተደርገዋል ማለት ነው። በፀሐይ ፊት በእስራኤሎች ፊት። እቺ ልጅ እኮ የሙሐመድ የፈለገ ሴት ሲሸከሽክ አላ በርታ ጎበዝ፣ ሌላም ድገም ይላል መጽሐፍ ቅዱስ። በጣም አሪፍ መጽሐፍ ቅዱስ። አዎ ይሄ እኮ ቁርአን አይደለም ሴትየው፣ ይሄ ቁርአን አይደለም። እዛ እንደፈለገ ሴት ይጨረግዳል። አላህ ደግሞ ለአንተ እኮ ነው የተፈጠሩ በላቸው ነው። እዚህ ጋር ግን ዳዊት ሚሊዮን ጊዜ ጻድቅ ሰው እንኳን ቢሆን ኃጢአት ሲሰራ እግዚአብሔር ይቀጣል። ያ ቁርአን ውስጥ ያለው ሐሰተኛ ነብይ ግን የፈለገውን ሲያጭድ ቀጥል ለአንተ ነው የተፈጠሩ ጨፍጭፋቸው ነው። ስለዚህ ፍትሃዊ የሆነ አምላክ አይደለም ያኛው። ባጭሩ አንቺ አሁን በጣም ያንቺ ሚስ አንደርስታንዲንግ ኢክራም፣ ያንቺ ሚስ አንደርስታንዲንግ ስላገኘሁት እሷ የተሰማት ምን መሰላችሁ? ቁጥር 12 ላይ አንተ ይሄንን በስውር አድርገዋልና ይሄንን በእስራኤል ሁሉ ፊት በፀሐይ አደርገዋለሁ ስላለ እነዚህ ሴቶች በእስራኤል ፊት በእስራኤል ሕዝብ ፊት ምን ብለዋል? ተደፍረዋል። ስለዚህ ይሄ ማለት ዝሙት ነው። ሚስቶቹ ራሱ አቆይ ልክ ነው አይደለም? ኢክራም ይሄ ብቻ አይደለም። ከላይም ከሚስቶችህ ጋር በፀሐይም አይን ፊት ከሚስቶችህ ጋር ይተኛል ነው የሚለው እኮ ወኮሽ አሁን አዳም ይተኛል። ስለዚህ እነዚህ ሴቶች በእስራኤል ፊት እና በፀሐይ ፊት ስለተኙ ሴቶቹ ተቀጥተዋል ብለሽ ነው አይደለም ያሰብሽው? አዎ በጣም አሪፍ። ይሄ ማለት ምን ማለት ነው? ፀሐይ አይን አላት እንዴ? አይን አላት? እሺ ነገሩን ፀሐይ አይን ፊት አሁን ለምሳሌ አንተ አንዴ ቆይ ተረጋጊ፣ እያስረዳሁሽ። አይን የላትም። እሺ የእስራኤል ሁሉ ፊት የተባለው እስራኤል ሕዝብ ፊት እነዛ ሴቶች እየታዩ ኢንተርኮርስ ይደረጋሉ ማለት ነው አይደለም። ምንድነው የእስራኤል ሁሉ ምን ያውቃል? የዳዊት ሚስቶች ስለመሆናቸው እነዚህ ሴቶች ያውቃሉ። እነዚህ ሚስቶቹን ያውቃሉ፣ የዳዊት ሚስቶችን ያውቃሉ። እነማ የእስራኤል ሁሉ ሕዝብ ምን ያውቃል? ይሄንን ያውቃል፣ የዳዊት ሚስቶች እንደሆኑ እነዚህ ሴቶች ማለት ነው። ስለዚህ እነዛ ሚስቶች ከአንተ ጥለው እንዲሄዱ ወጥተው ሌላ ሰው አግብቷቸው ሲታይ ያ ሁሉ ሕዝብ አየ ማለት ነው። ግን ኢንተርኮርስ ሲደረጉ አይተዋል ወይ? አይደለም። ከዳዊት ወጥተው ግን ከዳዊት ጉያ ወጥተው ፈተውት ተነጠቀ። ዳዊት ተነጥቆ የእነዛ ሚስቶቹን ተነጥቆ ለሌላ ሰው ተፈጠረ። ስለዚህ ይሄ እስራኤል ሁሉ ፊት እስራኤል ያ ህዝብ እንዳለ ያ ሁሉ ህዝብ የሚያየው ሁሉ ከዳዊት ጉያ ተነጥቀው ሌላ ሰዎች ጋር እንዲሄዱ ተደረገበት። ስለዚህ ፀሐይም ምን አደረገች? አየች። እስራኤልም ህዝብ አደረገ። እግዚአብሔር ግን ምን ብሎት ነበር? አንተ ይሄንን በስውር አድርገሃል፣ ማንም ሰው አላየኝም ብለህ የእስራኤል ህዝብ አላየኝም ብለህ በስውር ይሄንን ነገር አድርገህ ነበረ። ግን ምን አደረግ? እኔ ያ ሁሉ ህዝብ አንተ የሚያውቀውን እየታየህ ሚስቶች አስነጥቂ ምን አስደርጋለሁ? ለእስራኤል ህዝብ እዛ ላሉት ሰዎች በሌላ ሰዎች ፊት ይሰጣል። በቃ ታየ። ሚስቶች የኔ ሚስት አሁን ታውቂያታለሽ፣ ማንም ሰው ያውቃል። አሁን የኔ ሚስት ትታወቃለች። እግዚአብሔር እኔ ባጠፋሁት ነገር የሌላ ሰውን ሚስት በድብቅ ሄጄ አድርጌ የሆነ ነገር መጥፎ ነገር አድርጌ ከሆነ ያንን በድብቅ በስውር እንዳደረግኩኝ መስሎኛል። የኔን ግን በግልጽ ምን ሚስቴ ትነጠቅብኛለች፣ ሌላ ሰው ይወስድብኛል። የዛኔ የኔ የነበረችው ሴት ከሌላ ሰው ጋር ሰው ሲያያት በጠቅላላ ምን ይሆናል? በድብቅ የነበረው በግልጽ ሆነ። ሰው አየብኝ ማለት ነው እንጂ። ጨረስክ? እሺ ቀጥይ። እሺ አመሰግናለሁ። እሺ ለሰጠከኝ መልስ አመሰግናለሁ። እንዳታቋርጡኝ እኔ ነው አሁን። አንደኛ ነገር ምንድነው? አንዴ የፈተነ የገባሽ ነገር የሰጠውሽ መልስ ላይ እኮ መልሱን ልሰጥክ እኮ ነው። አንድ ጊዜ ብቻ
አንዴ ብቻ አንተ ምንድነው ያልከው? አሁን አንተ እንደተረዳው ከሆነ አነጋገርክ በፀሐይ ፊት ማለት በአደባባይ ማለት ነው ለማለት ነው። እንደተረዳኸው አይደለም አዳምጪ። አንተ እንደተረዳኸው ምናምን ብላ ክርክር እኮ አይደለም ቆስጤ። እዚህ ጋር የቤተክርስቲያን አስተምህሮ የሆነውን አስተምህሮ ቅድም ኒኮም ነግሮሻል። ሶ ስትጠይቂ በዚህ ወይ እንደዚህ ነው የሚለው ተብሎ ሲነገርሽ አስተምሮን ተቀበልሽ አንተ ምናምን ብለሽ እንደፈለግሽ እንድትፈሽ አይደለም። ሶ በዛ ወይ ያልገባት ካለ እዚህ ጋር ይሄኛው አልገባኝም ብለሽ ነው መጠየቅ ያለብሽ እንጂ እንደዚህ እንደዛ እያልሽ እንትን ልትይ አይደለም። ቀጥይ። ቴንክ ዩ አሁን እድል ይሰጥሻል። አስተምሮቱን እዚህ ላይ ሐሳቡን ነግረንሻል። እኛ ነን አይደል የመጽሐፉ ባለቤቶች። ከዛ አንቺ ደግሞ ያልተረዳሽው ነገር ካለ ትጠይቂያለሽ። ማይክሽን ክፈቺ። ቀጥይ። አንቺ የተረዳሽበትን አንግል አይ ትክክል አይደለም የተረዳሽው ነገርኩሽ እኮ አሁን እንዲህ ተረዳሁት አልሽ። ግን አይ እንደዛ አይደለም እንዲህ ነው ብዬ አስረድቼሻለሁ። ያልተረዳሽው ነገር ካለ ማይክሽን ክፈችና ቀጥይው። ማይክሽን ልኬልሻለሁ ክፈቺ። ግን አይ እንደዛ አይደለም። እሺ ልቀጥል። አሁን እሺ ጨርሳችኋል መሰለኝ። ቀጥይሽ። ምን እንደሚል እዚች ጋር በደንብ አድርገህ ተረዳ። አንድ ጊዜ በዚህችም ፀሐይ አይን ፊት እንዴ መጽሐፉ እኮ ይሄ ነው። ተረዳት እኮ ያልተረዳሁትን ነገር ልነግርህ ነው ያለሁት። አንተ ለምሳሌ አሁን ኤግዛምፕል ልስጥክ። ለምሳሌ አሁን አንተ በፀሐይ በአደባባይ ሰዎች ባሉበት ይሄንን አድርገሃል ማለት ሰው እንዴት ነው እግዚአብሔር በፀሐይ አይን ፊት እያለ ከሚስቶች ጋር ይተኛል? በፀሐይ አይን ፊት ማለት ፀሐይ አይን ወይ ደግሞ ግማሽሽን ይዘሻት ምን ሆነሽ ነው እንደዚህ እያለ በዚህ ወይ ከሆነ እንዲህ አንቺ ማንነሽ እንደዚህ አይነት ምሳሌ የምትሰጪው? ጥያቄ ጠየቅሽ፣ አስተምህሮ እንዲህ ነው ተብሎ ተነገረሽ። ስለዚህ እንዲህ ከሆነ ኖ እዚህ ጋር ይሄኛው ፓርት አልገባኝም ነው እንጂ ለምሳሌ ምናምን ያሽ ዲቴል ገብተሽ ልታወቂ ትፈልጊያለሽ እንዴ? ምን ሆነሽ ነው? ተረጋጊ። ግዴታ ዘይተብካካ አይነት አስተምህሮ ውስጥ ነሽና ለማጠጋጋት አትሞክሪ። ስለዚህ ቆስጤ መልሳችሁላታል። ያልገባሽ ካለ ይሄኛው ፓርት አልገባኝም እንጂ ለምሳሌ ይሄ እንዲህ ነው እንደዛ ነው አትበይ። አትበራ። እሺ ስርዓት ያዢ። ዝም ብለሽ መጽሐፉ ባለቤት አይደለሽ። 30 ጊዜ ጥልቅ አትበይ። በደንብ 40 ጊዜ ልገባ እችላለሁ። ፋይናሊ ላስወርድሽ እችላለሁ። ስርዓት ባለው ወይ ጠይቂ ይመልስልሻል። ዛት ይጣጥ ጨረስሽ? እሺ ይኸውልሽ ያልገባሽን ነገር ቶሎ አስቀምጪ። እዚህ ላይ የተነገረውን ነገር በስነ ስርዓት አስቀምጪልሻል። ፀሐይ አይን አላት ወይ ስለሽ የላትም ብለሽኛል አይደለ? ስለዚህ አስጨርሰኝ አንድ ጊዜ። ወይኔ ያ ኢላሂ። እሺ ቀጥይ። አንዴ ላውራና ትቀጥላላችሁ። 2 ደቂቃ እኮ አልሰጣችሁኝም እስካሁን። ኧረ አንቺ ዝም ልክ ስጀምር ታስቆመኛለች። ልክ ስጀምር አንዳችሁ አንድ ጊዜ 2 ደቂቃ ምን ሆነሽ ነው እንዴ? ገላግሏት በቃ እንደሱ ነው። ቻው እህታችን። እኔ እንትን ያልኩሽ ከደበረሽ በደንብ ይደብርሽ። እኔ አሁን ለምሳሌ ቁርአን እንትን አላረ ሱረቱል ሂጅር አላረ አሊፍ ላም ራ የሚለው ቃል ያንን ይዤ አሊፍ የሚለው አበበ፣ ላም የሚለው ላም ትክክለኛው ላም ማለት ነው። ራ የሚለውን ደግሞ ዝም ብዬ ነገር የሆነ ነገር ብዬ ብናገር አሊፍ ማለት ይሄ ነው፣ ላም ማለት ይሄ ነው፣ ራ ማለት ይሄ ነው፣ አሊፍ ላም ራ ማለት ትርጉሙ ይሄ ነው ብዬ ብናገር አይሆንም አይደለ? ምንድነው የምናየው? ተፍሲር ነው ያለን። ተፍሲሩ ላይ ስንቀመጥ ማንም አያውቅም የሚል ቃል አለ። ኢትስ ኦኬ። ማንም የማያውቀው ከሆነ ተደባብሶ ዘው ይሸፈናል። መጽሐፍ ቅዱሱ ግን እኛ በምናነበው ንባብ ብቻ አይደለም። እኛ ስናነበው አንደኛም አንደርስታንዲንጋችን ስጋዊ ነው የሚሆነው። ኦኬ። አሁን አውዱ ራሱ ማለት ነው መጽሐፉ አውዱ ራሱ ምንድነው የሚለው? በፀሐይ አይን ፊት አለቀ። ምሳሌ መሆኑን እዚህ ጋር ነው የምንረዳው። በፀሐይ ፊት ፀሐይ አይን ይላት ነው። ቆስጢና ሊያስረዳሽ እንደሞከረው ማለት ነው። ኦኬ እያወራህ ነበር ቆስጢና? አይ አላወራሁም። ቦስ ቀጥል። ኦኬ እና እንደዛ ማለቱ በፀሐይ ፊት ምናምን ማለቱ ሜታፎሪካል አነጋገር ነው፣ ዘይቤ ነው። እንደውም ፑኒሽመንቱ ራሱ በጣም በሚገርማችሁ ሁኔታ አልተፈጸመም። አዎ አልተፈጸመም። ለምንድን ነው ያልተፈጸመው? ዳዊት ባይጸጸት ኖሮ ተጸጸተ አይደለ? ከዛ እግዚአብሔርን በድያለሁ አለታች ላይ ማለት ነው። እግዚአብሔር ደግሞ የሚፈልገው የሰዎችን እንባ ነው፣ ጸጸትን ነው። ከተጸጸተ ማንም አይቀጣንም። እግዚአብሔር ምንድን ነው የሚለው በትንቢተ ኢሳይያስ ኦር ኤርሚያስ ላይ? ኦኬ እሺ ብትሉም ብትመለሱም ለእኔም ብትታዘዙ ህዝብ ትሆኑኛላችሁ፣ ህዝቦቼ ትሆኑኛላችሁ ይላል አይደለ? ብትጸጸቱ ይላል። ሶ እግዚአብሔር ጸጸትን ነው የሚፈልገው። ዳዊት ተጸጸተ ያን ነገር በማድረጉ ኦሪዮን ማስገደሉ፣ የኦሪዮ ሚስት ላይ ደግሞ ዝሙት በመስራቱ ማለት ነው። ምን አለ? ተጸጸተ። ስለዚህ እግዚአብሔር ሊያደርገው የነበረውን ፑኒሽመንት ኦር ቅጣት ማለት ነው ምን አደረገው? ተወው ማለት ነው። ምን ስላደረገ? ስለተጸጸተ። ኦኬ ኤኒሃው እሺ ወደ ቶፒኩ ስንመለስ መሐመድ ስብዕና ላይ ነው የምናወራው።
የመሐመድ ስብዕና አያሳፍረን የምትሉ ሙስሊሞች ካላችሁ ንገቡ። እንደውም የቀደሙን አውጣው እንጂ እያሉ ስለነበረ በረምብ እሱ ላይ አንዴ በረምብ አሳይቼ ልጁም አልገባም ስላለ ከስር ያላችሁ ህዝቦች መማር አለባችሁ። ቤኪም ስትለፈልፍ ነበረ እና አሳያለሁ እኔ በረምብ አድርጌ። ያ በቃ ግልጽ በሆነ መልኩ እንትን ብሏል። እግዚአብሔር አምላክ ምን ብሏል? ይህንን ነገር አስደርጋለሁ፣ አንተ በድብቅ ያደረግከውን እኔ በግልጽ አስደርግብሃለሁ። ሚስቶች ኮብልለው ጥለው እንዲሄድ አስነጥቃለሁ። ሌላው እንደመጡ አማሉ ይወስድብሃል፣ አስነጥቅብሃለሁ። የዛኔ አንተ በድብቅ የሰራው በግልጽ በእስራኤል ፊት ሁሉ በፀሐይ ፊት ሁሉ ይሆናል። በድብቅ ሰርተዋል፣ ፀሐይ ያያል ማለት በግልጽ ይሆናል ነው። ተፍሲር ከኪሳችሁ ስለሆነ ሁላችሁም ኤኒዌይስ ችግር የለውም። የቀደሙን ግን እናሳያችኋለን፣ ችግር የለውም። ኤኒዌይስ ኢስላም ዌብ ኔት ላይ ያው ላሳያችሁ። ኦኬ እንደምትመለከቱት ይኸውላችሁ፣ በደንብ ተመልከቱ። ምን ይላል? እዩ ኢፍ ኤ ውመን ሃዝ ኢንተርኮርስ ዊዝ አናዘር ውመን ይላል። አንድ ሴት ከአንድ ሴት ጋር ኢንተርኮርስ ካደረገች then ይቅርታ፣ እሺ፣ ከዛ with another woman hermaphrodite who is not a state ritual እንዲጠቀላልገው purity and the penetration of the detail ብሎ ያስቀምጣል። if a woman has ድጋሚ ተመለስኩ። እሺ there is no ritual ablution unless she ejaculates ምንም አይነት እንትን የለውም ejaculate ካላደረገች ድረስ although this is apparent al-Darim and other have mentioned it and it may be hidden so they ተመልከቱ pointed it out al-Shafi said al-Shafi እንዳሉ al-Ummu and the companions if አሉ he inserts his penis በለቱን into ወደ ምንድን ካስገባ into woman's mouth በአፏ ear ጆሮዋ አረምፒት ብብቷ or between her buttocks በጭንና በጭኗ መሃል ካስገባ ምን ዋለ? ምን ነበር የሚለው? ይሄ ምን ነበር የሚለው? የቀደመ ኡስታዝ ይሄ ሲናገር የነበረው የታለ? ኦኬ ኡስታዛቸው የታለ? ኡስታዛቸው ይሁን ኡስታዛቸው ይሄ ኡስታዝ ሲናገር የነበረው ነገር ይሁን ከኪሱ ነው ያወራው። ኧረ በፍጹም ይሁን ማውዝ ውመን ማውዝ ኢር አረምፒት እና ቢትዊን ሄር በቶክስ ሚሰቀጥጥ ነው። ያማል ያማል። እስልምና ይሄ ነው። ይሄን እስልምናችሁን መታችሁ ነው ለመረበሽ ለመደበቅ የምትፈልጉት። እዚህ ላይ ግን አይሆንም በፍጹም። ኤኒዌይስ መረጃውን አሳይተናል። ቀጥል ቪኬ። አልራድ እንኳን ሰላም መጣ ቦስ። ሰላም አላልኩም። ሰላም፣ እንዴት ዋላችሁ? ሰላም ናችሁ? እግዚአብሔር ይመስገን ቦስ፣ እግዚአብሔር ይመስገን። እሺ አሁንም በመሐመድ ስብዕና አላፍር የምትል ሙስሊም ካለ አንድ ቁጥር እየጻፍክ ግባ። አንድ ቁጥር እየጻፍክ ግባ። አንድ ቁጥር እየጻፍክ ግባ። እያንዳንዷ የምንናገራት ነገር በምንድን ነች? በመረጃ ነች። ያለ መረጃ አንድ ነገር አናወራም። አንድ ነገር። እሺ አማን ማን? ሰላም፣ እንዴት ናችሁ? እንዴት ሰላም ነው? አለን አለን። እሺ ሙስሊም ነህ? በጣም
ምን ማለት ነው? በጣም በደንብ ማለት ነው። ኦኬ እስቲ በደንብ ሙስሊም ሆነን እናያለን። አንደኛ ማስተላለፍ የምፈልገው በነገራችን ላይ እዚህ ውስጥ ሙሉ ሰው የለም፣ ጎደሎ ናችሁ። ይሄን ስለ የሆነ ረጋ ብላችሁ የምታወሩት ሰዎች የላችሁ። እሺ ግልጹን ነው የምናገር። በነብይ ስብዕና ታፍራለህ አታፍርም? በማውረድ አይደለም፣ ረጋ ብላችሁ አወራችሁት ነው እንጂ በነብይ ስብዕና ታፍራለህ አታፍርም? አሁን ያወጣውን እኮ እያየሁት ነበረ። ኦኬ ምን ስህተት ነው? ኬት አውጥተህ ነው? ኬት አውጥተህ ነው? ጆሮን አመመህ አንተ ራስህ? ስለምንና ይሄን ያዛል? አይደለም፣ ተረጋጋ። የሆነ ዝም ብለህ ለቃቅመህ የምታመጣቸው እዚህ ላይ የሆነ ተቀባይነት የሌለው። ለእናንተማ ሁሉም ነገር የተለቃቀመ ነው እኮ። ለእናንተ ሁሉም ነው። ከቁርአን ሲመጣ የተለቃቀመ ነው፣ ከሐዲስ ሲመጣ የተለቃቀመ ነው፣ ከተፍሲራቶች ሲመጡ የተለቃቀመ ነው አይደል? ይኸውልህ በነብይ ስብዕና ታፍራለህ አታፍርም? አንድ ነገር ልንገርህ። የፖስትኮ ያቺ ሳክሷ ተመችታኛለች። ወላሂ ሃይማኖቴን ቀይራለሁ ምናምን ነገር ብለህ የሰከስከው ነገር ተመችቶኛል። እሱ በጣም ጎበዝ። ምንም በፍጹም እንደዛ ስላልክ አይደለም፣ እንደዚህ ስለሸወድክ ምናምን ነገር አይደለም። አንድም ነገር ማለት ነው። ግን ሰሂህ ምል ሐዲስ አለና እሱ አይደለም። ይሄ ሲጀመር ለቃቅሜ ያመጣው ነገር ነው። ግን እዚህ ውስጥ እንደማያቸው ከሆነ ሙሉ ሰው የለም፣ የተረጋጋ ሰው የለም፣ በትክክል ጥያቄ የምጠይቅ የለም፣ መልስ ማግኘት አትፈልጉም። ይሄ መማር የምትፈልጉት ሰዎች አይደላችሁም። ባጭሩ እኔ ልገልጽላችሁ የምፈልገው ማለት ነው። እና ሁሉም አንድ አይነቶች ናቸው። ሰውን በማውረድ አይደለም፣ በመስማት በመጠያየቅ በማደማመጥ ነው እንጂ እንደዚህ ዝም ብለህ እንትን አትበል። እሺ አማንዬ፣ በነብይ ስብዕና ላይ ታፈሪው? እነሱ ባደረጉት በሙሉ አላፍርም አልኩ እኮ። በአንተ በአጸያፊ ንግግር ነው እኔ የማፍረው እንጂ እነሱ ባደረጉት በሙሉ አላፍርም። በጣም ጥሩ። ለምሳሌ ነብይህ ግድግዳ ላይ ለቀልቅ ነበረ ዘሩን ታውቃለህ? ይሄንን አላውቅም። እስኪ አውጣ እንደዛ ይም። እሺ እናውጣዋለን። አሁን እሷቸውን ስላቆሸሽክ ወይስ ምንድን ነው? ሃይማኖትን እንድቀይርልህ ነው የፈለከው? አራኒ ምን ወይስ እንደዚህ እኮ አይደለም። አትሸወድ። እንደዚህ ካሁኑ ስሜት ይወንክ ምን ነው? አይደለም ክርስቲያኖች ከሆኑ በእንደዚህ አይነት መልኩ ይሄዳሉ። በቃ ችግር የለውም። ካሁኑ ስሜት ያቱን አውጣው። ገብቶሃል አይደል? እንትን ባልከው አይደለም። ገብቶሃል አይደል? በማስረጃ ንግግር የሚፈታ ነው እንጂ በተሳደብከው በእንትን ባልካቸው አይደለም። እሺ አሁን ተሳደብኩ ነኝ። አሁን ምን ልታሳየኝ ነው? አውጣው አልከኝ። ነብይ ግድግዳ ላይ ይለቀልቅ እንደነበረ ዘሩን ላሳየ። እስኪ ያሳየኝ። ይሄው ሳሂህ አል-ቡኻሪ 260 ይላል አይደል? ኦኬ ተቀበለዋለህ ቡኻሪ? በጣም ጥሩ። ናሬትድ ሰሂህ የሆነውን እቀበለዋለሁ። ይሄ ሰሂህ ነው አይደል? ምንድን ነው? እሺ በል አሳየኝ። ሰሂህ ነው አይደለም? አሳየኝ በል፣ ችግር የለውም። ሰሂህ ነው አይደለም? ወንድማችን ይቅርታ፣ ሰሂህ የምል እያየሁት ነው። ሰሂህ አል-ቡኻሪ እያየሁት ነው። ስለዚህ ሰሂህ አል-ቡኻሪ ሰሂህ የሆነ ሐዲስ ናቸው አይደል ያሉት? መዋጥ ራሱ ከብዷል። እሺ ችግር የለውም። ናሬትድ ማይሙና the prophet took the እስኪ መጽሐፉ ምንድን ነው? መጽሐፉን አሳየኝ መጀመሪያ። ሐዲስ ነው ተባልከ እኮ ሰሂህ አል-ቡኻሪ እያልኩ እያሳየሁ አይደለም። ሐዲሱ እኮ ከምን መጽሐፍ ነው? እስኪ ዝቅ አድርግና ስክሪንሾት ላድርገው። ይሄው ይሄን እኮ ነው ስክሪንሾት የምታደርገው ታዲያ። ቡክ ይሄው ቡክ 5 ሐዲስ ነምበር 13 ቮሊዩም 1 ቡክ 5 ሐዲስ 260። እስኪ አረብኛውን አውጣልኝ። እሺ እሰጥሃለሁ፣ ግን ይሄው ለስክሪንሾት አድርገህ ይሄንን እኮ አድርጌዋለሁ። እስከ አረብኛውን አውጣልኝ። እንግሊዘኛ አችልም? ምን አረብኛ ላይ ልትደበቅ ነው? ያው ስኮላርሶች ናቸው ይሄንን ተርጉማ ያስቀመጡት። ስለዚህ the prophet ይላል አይደለም፣ አረብኛውን አውጣልኝ አልኩ እኮ። the prophet ሰለላሁ ዐለይሂ ወሰለም took the bath of janab
ጀናብ ምን ማለት ነው? ሴክሹዋል ሪሌሽን ኦር ዊት ድሪም ህልመ ሌሊት። ሰውዬው ለምን ሰማኝም? አረብኛውን ማውጣት ከቻልክ አውጣው እስኪ በአረብኛው ላይ። እሺ ተረጉሟል እኮ ያለው መጀመሪያ እዚህ ላይ ተረጉምልና ስህተት ነው ካልክ ወደ አረብኛው እንሄዳለን። እሺ ሴክሹዋል ሪሌሽን ኦር ዊት ድሪም ከሆነ በኋላ እየሰማሁህ ነበር ቅድም ስታወራ፣ እሱን ውጭ ላይ ሆኜ ራሱ እየሰማሁህ ነበር። እስኪ አረብኛውን አውጣልኝ እኮ ነው ያልኩት እንጂ ጊዜ አታቃጥል። አንዴ ቆይ፣ እዚህ ውስጥ ወደ 400 የሚጠጋ ሰው አለ። እሺ አንዴ ቆይ፣ ለነሱ እናሳያቸውና ከዛ አረብኛው ላይ እንሄዳለን። እሺ እና ሂ አለ ከዛ ፈርስት ክሊንድ ሂዝ ፕራይቬት ፓርትስ ይጠርጋል። ከዛስ ዊዝ ሂዝ ሃንድ በእጁ ይጠርጋል። ከጠረገስ በኋላ ኤንድ ዘን ራፕድ ኢት ዳት ሃንድ ኦን ዘ ዋል እንዲህ ይለቀልቃል። ከዛስ ኤንድ ዋሽድ ኢት ከዛ ይታጠበዋል። then he performed ablution like that for the prayer and after the bath he washed his feet. እሺ ተመለከትከው አማን? በነብይ ስብዕና አፈርክ ማለት ነው? አላፈርኩ። መረበናት ወሬ አታውራና እስኪ አረብኛውን አውጣ እኮ እነሱ ያደረጉት ነገር ይሄ እነሱ ያላደረጉት ነገር ነው። እስኪ አረብኛውን አውጣልኝ። ለምን ጊዜ ትገላለህ? በእናትህ በቃ ጥሩ። እሺ ይኸው ቀጥል። ማይክን ስዘጋ አፈረህባቸው መስሎኝ ነው። ያው እየተረጎምክልን ሂድ። እስኪ ሰሂህ የምለውን የቀደሙን ደግሞ ከስራ ሳይ ይኸው ሰሂህ አልቡኻሪ ያልኩህ እኮ ይኸው ሰሂህ አልቡኻሪ በአረብኛው ሰሂህ የምለውን አሳይ። ምንድነው ይኩ ትርጉም ተተርጉሞ የተቀመጠ እኮ ነው። የምንድን ነው የሚለው እዚህ ላይ? አይደለም ያስቀምጣል። አማን አንዴማ ቆስጤ ባይዘይ ልጁ ሲጀመር ቡኻሪና ሙስሊም ተብሎ ሳሂህ ሐሰን ምናምን የሚባል ነገር የለም። ሁሉም እንትን ሳሂህ ናቸው። አይደለም አለ ሰሂህ እንኳን ላይ ተካላወቅ አዳምጥ። ቡኻሪና ሙስሊም ላይ ሲጀመር ዳኢፍ ሐዲስ አለ ደይፍ እንዴ? አሁን የሚያሳየው ደይፍ ነው። ሙስሊምና ቡኻሪ ላይ አለ። ይሄን ካል በቃ ወረድና ተመረና መጀመሪያ የሚያክሰምጣ ቆስጤ የሐዲስ ግሬድ እንኳን ላይ ተካላወቅ ሶሪ እናዝናለን። ብዙ ደይፎች አሉ። አረብኛውን እንዳመጣልኝ ሰሂህ የምል ከስር ያስቀምጥልስ ሰውዬ በእናትህ አዳምጥ። ሲጀመር ሙስሊምና ቡኻሪ ላይ እንደዚህ የሚባል ነገር የለም። ሁሉም ሳሂህ ናቸው። የራስህን አስተምሮ እንኳን ላይ ተሳታቅ ነው። እንግሊዘኛውን እኮ ነው ሌላ ያሳየኝ። በእንግሊዘኛውን እኮ ነው ወደ አረብኛ ከቀየረ የዚህኛውን አገኝ ቡኻሪ ነው የከፈተልህ። አያማን በተማርማሽኝም አልተባባም። አረ በጌታ ሌላ ወይ የሚችል ሰው አስገቡና ቆስጤ እንደዛ ነው የሚባለው። ሂድና አይደለም በቃ ማስረጃው ትክክል እየጠየቅኩ አይደለም። እንግሊዘኛ ሰሂህ የምለውን አረብኛ ያለውን አስደርግልኝ እስኪ በአረብኛ። አሁን አረብኛ እንትኑን ነው ያመጣው እንጂ ሰሂህ የምለው የለም በአረብኛ። እኔ በእናትህ ከእናንተ ከማህይም ጋር ግን እንትን ማለት በመድኃኒዓለም ምን አይነት ሰው ምን አለ ብትማር አንተ ቁጣ አዋቂ ረጋ ብሎ ሰውን ያስረዳል። በነገራችን ላይ ምን ታተጋዚ እንትን ይለኛል ማስረዳት እኮ ሞከርን ሀቢቢ። ሲጀመር ሙስሊምና ቡኻሪ ላይ ሐሰን ደኢፍ ምናምን የሚባል ነገር የለም። እንዴ ለምን አታዳምጡ? ሙስሊሞች ካላችሁ የምር ጠይቁ። እሺ የሐዲሳችሁን ሌሎች ነው። ቡኻሪና ሙስሊም ትክክል ናቸው፣ በቃ ሳሂህ ናቸው ተብሎ ነው የሚታወቀው። ኧረ ተረጋጉ። ስትገቡ ቢያንስ የሆነ ነገር እኛ ላይም ለእንትን ለማለት ግቡ። በአረበኛ ሳሂህ የሚል አሳየኝ ይላል። እንዴ ምን አይነት ነው? አንቺ ምን አይነት ነገር ነው ግን ያጋጠመን በህይወታችን? አድራድ ግን ሳያገኘው አይቀርም። በአረበኛ ሳሂህ የሚል አይቷል መሰለኝ። ቡኻሪ እኔ ስንቱን አስተምረን እንችለዋለን። መድኃኒዓለም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሙስሊም ነህ? አዎ። ሳሂህ አልቡኻሪ እና ሳሂህ ሙስሊም ላይ ደይፍ ሐዲስ አለ። ፍተኛ ሰላምነቱን ተንባቢ አለ ወይ? ቶሎ በል። አዎ አለ። ውጣ።
እንዲህ አይነት መሀይም አንቀበልም። ቆስጤ በቃ ወደ አጀንዳ ተመለስና ይሄ ሳሂህና ምንድነው ቡሃሪና ሙስሊም ሁሉም ልክ እንደሆኑ ሳሂህ እንደሆኑ የሚጠቅሰውን ቦታ ቆይ ካለህ ክፈት ወይ ደግሞ እኔ ሼር አደርግሃለሁ። እሱም ቢያንስ ያዙና ይማሩ ይሻላል። እሺ ወንድማችን ሰላም ወንድማችን 47 ይሰማል? ያ ይሰማል? ይሰማል። ስለ እስልምና ታውቃለህ? ስለ እስልምና አውቃለሁ። ሳሂህ አልቡኻሪና ሳሂህ ሙስሊም ደይፍ አላቸው? አሳይኝ እስኪ አማን ስታሳይ ነበረውን አላቸው ወይስ የላቸውም? አማን ስታሳይ ነበረውን እስኪ አንዴ ሳይ አላቸው ወይስ የላቸውም? ቶሎ መልሰና አንተ መልክ ካልሆነ ምንድን ሳሂህ አልቡኻሪና ሳሂህ ሙስሊም ደይፍ አላቸው ወይ? በይፍ አላቸው? ደይፍ አላቸው ወይ? ደይፍ ምንድን ነው? ደይፍ ማለት አታውቅም? አላውቅም። ሳሂህ ማለት ምን ማለት ነው? ሳሂህ ትክክለኛ ማለት ነው። ደይፍ ማለት ምን ማለት ነው? ዶይፍ የማይጠቅም ነገር ነው። ስለዚህ ከሳሂህ አልቡኻሪ ላይ ዶይፍ ሐዲስ አለ። ዶይፍ ሐዲስ አለ? እስኪ ሳይ አለ ወይ? ምን ሆኖ ነው ይሄ? ኧረ ዶይፍ ንቀጥሉ ኒኮ በእናትህ AK47 ይሄ ራዲካል ሙስሊም ነውና ሰው ሊገል የመጣ ሰው ነውና በግድያ ላይ ምናምን ጠይቁት። ገዳይ ነው። ማነው? አልራድ ወይ አንድ ሰው ቀጥሉ። ክፈቱ ማይክ። አይደለም ታስረዳኝ ፈለከውን እስኪ ያስረዳኝ ብሮ። ምን ተብሎ ይቀጥላል? ምንም እኮ ደይፍና አብያን እኮ አታውቅም ማለት ነው። ሳሂህ አልቡኻሪ ላይ ምንድነው ዶይፍ አለ ነው ያልከው? ደይፍ ሐዲስ አለ ሳሂህ ቡኻሪ ላይ አለ ወይ ነው ወይንስ አለ ነው እያልክ ያለው? አለ ወይ የለም አይደል? በጣም ጥሩ። ስለዚህ አሁን ክፈቱለታ። ደይፍ መሆን አይችልም ቡኻሪ ላይ ያሉ በሙሉ አስተምራቸው። አንዴ ከታች ላሉ ለወንድሞችህ አስተምራቸው፣ ነገራቸው። እሺ አስተምራቸው፣ አቀጥል፣ ነገራቸው። ምንም አስተምራቸው ዶይፉ እኛን ስለማያምኑን ሳሂህ አልቡኻሪና ሳሂህ ሙስሊም ላይ እንዳለ ሐዲሶቹ ሷሂህ ናቸው። ደይፍ ምንም ነገር የላቸውም። ደይፍ ሳሂህ ሐሰን ምናምን ተብለው የሚቀመጡት ሐዲሶች ሌሎች ናቸው። እነዚህ ሁለት መጽሐፍቶች ግን ሙሉ ለሙሉ ሳሂህ ናቸው ብለህ አስተምራቸው። አይደለም ስለነሱ አይደለም እኮ አሁን የገባሁት እናንተን ለማስተማር ነው። እነሱን ለማስተማር አንድ ያስተምርልን ወንድማችን፣ በእናትህ ማንም እየሰማን ስላልሆነ አንድ ያስተምር። አይደለም አንተን ላስተምርህ እነሱን አይደለም። በጣም ጥሩ። እሺ በነብይ ስብዕና ላይ ታፍራለህ አታፍርም? በነብይ ስብዕና እኔ አለሁ እኔ ካለኝ ስብዕና በላይ የምኮራባት ስብዕና የነሱ ስብዕና ነው። በእነሱ መኩራት እሺ ስብዕናውን በድርጊት ትፈጽማለህ የነብዩን? ኧረ አልችልም። የነሱን መፈጸም አልችልም። እነሱ የሚያደርጉትን ማድረግ አልችልም። ለምን? በጣም ይሰቀጥጣል አይደል? ለማድረግ ይከብዳል። ይኸው አትግማ ባባ። ይልቅ ዝም ብለህ ቁም ነገሩን እናውራ። አትግማ ማለት ነው ማለት አትሽተት። እሺ ነብዩ መሐመድ በገማ ውሃ ይታጠብ ነበረ፣ ውዱ ያደርግ ነበር። ታውቃለህ? ይሄን በአረቄ አይታጠብም እሱ ባባታው። አረቄ አንወድም። ያሽ አረቄ አላልኩም። ባይዘው ያልኩ ምን አረቄ ነው የሚገመው። አረቄ ነው የሚገመው። አረቄ ብቻ ነው የሚገመው እንጂ ሞተ ውሻ የሚጣልበት ውሃ፣ የሰዎች እዳሪ የሚጣልበት ውሃ፣ እንዲሁም የሴት ልጅ በራዊ ግዳጅ የነካው ጨርቅ የሚጣልበት ውሃ አይገባም ማለት ልንገርህ። ማለት አሁን እኛ ማለት ነው እዚህ ኢትዮጵያ ላይ ያለነው እንዳለ ልንገርህ፣ እኛ ትንሾች ነን ማለት ሃይማኖትን መወከል አንችልም። አንተም ብትሆን እኛም ማለት ነው ሃይማኖት ወክለን ምንም የምንለው ነገር አንችልም። ምንም ነገር ማድረግ አንችልም። እንትኑን ልንቀይረው አንችልም ማለት ነው።
እናንተ የውሸት እንትንን በማቅረብ እንትኑን ለማጠልሸት ትሞክራላችሁ። እስልምና ለማንቋሸሽ ምናምን ነገር ትሞክራላችሁ። የራሳችሁን ሰዎች ነው። አሁን የተናገርኩት ውሸት ነው? ቆይ ልንገርህ፣ የተናገርኩት ውሸት ነው ወይ? እኔ አውቃለሁ ስለራሴ አታንተ አነግረኝም ሐዲሱን ማለት ነው። ግን እኮ ክርስትና ውስጥ ያሉትን ውሸት ነው ወይ ንገረኝ። ውሸት ነው። ኦኬ ነብይ በደማ ውሃ ውዱ አላረገም? ልንገር ለሶላት በምንም ነገር ባፈር እንታጠባለን ማለት ነው ሶላት ለመስገድ። በጣም ጥሩ እና አሁን ትልቁ ላይ አድርጌ ያለው ካሜራ ከፍታለ የነብዩ ተግባር በነብዩን ሱና በተግባር ተሰራለ። ሰማይ ቶሎ በላፍት ነው ማይክ ቪዲዮን ክፈት። እኛ ማለት ነው ቪዲዮን ክፈታሉ። የምን ቪዲዮ ነው ከፍተህ? አሁን አንተ መሳረከታለህ ሽንት ቤት እና ቆይ በሽንት ቤት ውሃ አፍንጥም ሞጠሞጠልናል። ውሃ አለኛ ውሃ ከሌለ እኮ ነው እንደዛ የምናደርገው። ከሌለ ነው እንደዛ ሳይኖር ነው እንደዛ ያደረገው የሚል ማስረጃ እስቲ። ልንገርህ አንተ ለምን ትሸታለህ? አይ ለተሳደብ ነው የገባው። ለመሳደብ ምናምን አይደለም። ሽንት ቤት ውሃ እኛን ለምንድን ነው የምንጠቀመው? ልንገርህ ነብዩ ውሃ አጥቶ ነው በዛ ያደረገው የሚል ማስረጃ እስቲ። ቆይ ልንገርህ ስለዛ እንዳረገም አላውቅም። የመጀመሪያ ልንገርህ ማለት ነው። በቃ ቃለው አቋንዶ አንተ ወርሱና ተስተምረኝ ስትል ነበር እኮ አይደል እንዴ? ልንገርህ እኮ ማስረጃ ስጠኝ ቶሎ በል። የምን ማስረጃ ነው የምሰጥህ? ነብዬ ውሃ አጥቶ ነው በዛ ያደረገው ብለህ ማስረጃ ስጠኝ። ቆይ እሱ አይደለም አሁን ዋናው ነገር ማለት ነው። እንትናው ማስረጃ ትሰጠኛለህ? ማስረጃ እስኪ አንተ ያደረገበትን ስጠኝ። መጀመሪያ አንተ ነህ ያልከው። እስኪ ያሳየኝ። ካደረገ ታደርጋለህ። አሁን ነው አሳይ። እሱ አድርጎ ከሆነ ውሃ ካጣው አደርጋለሁ። ለምን አላደርግም? የነሱ ውሃ ካጣው ሳይሆን ውሃ እያለ ታደርጋለህ ወይ? ውሃ በምንም ነገር አይቆም ብሏል ነብይ እኮ። እሺ ልንገርህ፣ ውሃ እያለ አድርጎ ከሆነ አደርጋለሁ። ኦኬ እሺ፣ በጣም ጥሩ። ስለዚህ ውሃ የገማ ውሃ የሚጣልበት ውሃ እንትን ይላል። የሞተ ውሻ የሚጣልበት ውሃ ይቆሻል። መጀመሪያ ሳይ እንጂ እንትና ወደ ጥያቄ ላይ ጥያቄ አታምጣ። መጀመሪያ እሱ ወዶ ያደረገበትን የቆሻሻ ምናምን የሚጥለውን አምጣ ማስረጃ። አሁን ወንድማችን እያዳመጥከኝ ነው ያልኩህ? እሺ አንድ ውሃ ውስጥ የሞተ ውሻ ከተጣለ ያው ይገባል። እናንተ የምታቅፉት ውሻ ራሱ ነጃሳ ነው ለኛ ማለት ነው። ግን ውሃ ካጣን በአፈርም እንጠቀማለን ነው እያልኩ ያልኩት። መጀመሪያ እነሱ በገማ አንተ ለምን ተዋለሁ? ውሃ አጥቶ አይደለም ነብይ እንደዛ ያን ነገር ያደረገ እኮ። አሳየኝ። እሱን እኮ ነው አሳየኝ ያለሁት። እሺ አሳየኝ። በጣም ጥሩ። እሺ ነብይ ያደረገውን ነገር ግን አድርገታል። እሺ ዛሬ መሐመድ ብለው ነው አይከፈትከው? እፎይ ነኝ አላልኩም እኔ። አይ እኔ እፎይ ነኝ አላልኩም። አሁንም እፎይ ነኝ አላልኩም። አንተ ሰው የምታመልክ ሰው ነህ እኮ ታውቃለህ። ሊከፈት ሲል ነው አሁን መሳደብ የምትጀምረው? ኧረ ክፈተው። ታዲያ ለምን ትሳደባለህ? ዛሬ መሐመድ ነው ያልከው። ነገ እምላለሁ፣ ዛሬ እምላለሁ። አሁን ትላለህ። አሁን ይሄን ሐዲስ ታነብ። እሺ ምን ይላል ሐዲሱ ወንድማችን? እሱን ተው፣ በአረበኛ ሳይ በአረበኛ። እሺ ምን ይላል ሐዲሱ? መጀመሪያ ይሄንን እንትን በል አንብብ። ምን ይላል ሐዲሱ? እሱን ተው፣ በጅል ጽፍ። ሷሂህ አልቡኻሪ ይላል። እሺ ሱናን አቢ ዳውድ ነው የሚለው። እሱን ተው፣ እሱን ሳይሆን በአረበኛው ነው የምታሳየው። እሺ ግሬዱ ምን ይላል? ሰሂህ ይላል። በጣም ጥሩ። ቀጥል። አንብብልኝ። ምንድነው አንብብልኝ አልከኝ? ራሳ እንትን አረብኛ ላይ አድርግልኝ አልከኝ እኮ አንብብ እንጂ። ኧረ አንብበህ መሰለኝ እንደዚህ የሚለውን እንትን ያመጣው። አንብባ። እሺ አሁን I heard the prophets asked the people asked the prophet of Allah። አረበኛውን ያልከው አረበኛውን አንብብ። አረበኛ አልችልም። ትችላለህ አንተ? አረበኛ አልችልም ነው። ኦኬ ስለዚህ the prophet ከዛ እንዲህ ያሉት ውሃ አረበኛ water is brought። እንግሊዘኛ አልችልም። ይሄው እየተረጎምኩልህ ነው። water is brought for you from the well of Buddha። ከቡዳ ከሚባል ውሃ ይመጣልሃል አሉት። ከዛ it's a well in which dead dogs
የሞቱ ውሾች፣ ማንስትሮዋል ክሎዝስ የሴት ልጅ ወርሃዊ ግዳጅ የነካው ጨርቆች ይጣልበታል። ኤንድ ኤክስክሪመንት ኦፍ ፒፕል አትሮን እና የሰዎች እዳሪም ይጣልበታል እዛ ውስጥ አሉ። ምን ይጣልበታል? የሞቱ ውሾች፣ ወርሃዊ ግዳጅ የነካው ጨርቅ፣ ሶስተኛ የሰዎች እዳሪ ምንድነው? ሽንት እና እንትን ምናምን ይጣልበታል። እሱን እስቲ እሺ፣ እንደሱ በራስ ነው የፈሰርከው እኮ እሱ። ይሄ በራስ ነው። እሺ ኤክስክሪመንት ኦፍ እዳሪ አይደለም። እዳሪ የሚባለው ምንድነው ያልከኝ? እዳሪ ማለት ነው ማለት ነው። ግልጽ እኮ ነው። ስሙን ልጥራው እንዴ? ምን ማለት ነው? ጥራው እስኪ። እዳሪ ማለት ምን ማለት ነው? እሺ ሽንትና ከሽንት ወፈር ያለው ሽንትና ሰገራ አማርኛ ነው ምንድነው ይሄ እዳሪ የሚባለው? እዳሪ ማለት ምንድነው? ምን ሆነ ነው አንተ አውቀ ነው እንዴ? አማርኛ ነው ምንድነው እዳሪ ማለት? እዳሪ ማለት እሺ ሽንትና አይነ ምድር ማለት ነው። እሺ እና ይሄ ነገር ይጣልበታል በዚህ ውስጥ አለ። ይሄ ውሃ ንጹህ ነው። እነዚህ አይነት ነገር የሚጣልበት ውሃ ንጹህ ነው። ንጹህ አይደለም። ኦኬ ነብይ ግን ምን አለ? the messenger of Allah ምን አለ? replied verily water is pure ውሃ ንጹህ ነው and it's not defiled by anything በምንም ነገር አይበከልም፣ በምንም ነገር አይቆሽሽም፣ በምንም ነገር አይረክስም አለ። እሺ ያጸዳል እንጂ አይቆሽሽም። ስለዚህ አሁን አንተ ግን ምን ብለህ ነበር ከሰከንድ በፊት? ቆሻሻ ነው ብዬ ነበር፣ ግን መጥራት ይችላል ውሃው። እሺ ችግር የለውም። አንተ አሁን በህሊና ተውልሃለሁ። በህሊና ተውልህና ነብይህ እንዳደረገ ላሳይ። ነብይህ ምን እንዳደረገ ላሳይ። ነብይህ ምን አደረገ? are you performing wudu from it when garbage is thrown into it አሉት። ቆሻሻ በሚጣልበት ውሃ ውዱ ታደርጋለህ ነብያችን ብለው ጠየቁት። እሱ water is not made impure by anything ውሃ በምንም ነገር አይቆሽሽም ብሎ ነገራቸው። ስለዚህ አይነ ምድር በተጣለበት ውሃ፣ የሰው ሽንት በተጣለበት ውሃ፣ ወራዊ ግዳጅ በነካው ጨርቅ የሚጣልበት ውሃ፣ የሞቱ ውሾች በሚጣልበት ውሃ ምን አድርጓል? ውዱ አድርጓል። ስለዚህ ወንድማችን በነብዩ ስብዕና አሁኑኑ ማታፈር ከሆነ ትልቁ ላይ ያረግህና የነብይህን ሱና በተግባር ታሳየና ቶሎ በል አባ ቪዲዮ ክፈት። የነብይን ሱና ሳይሆን እችን ብላት። እሺ ቪዲዮ አልከፈትክም እኮ ክፈት። ያው ልክ ይላል ምንድነው? ይሄን ብላ። ምንድነው? ብላው። ምንድነው? ይሄ ወንድማችን ብላው። አይታይ ምን ወለ ብለው የሙስሊም ስብዕና ነው። የሙስሊም ስብዕና ይሄ ነው። እንብላ ያጀባ ብላ ተብያለሁ። እንብላው። ያው ውርደታቸውን ስታሳያቸው ጣታቸውን ነው የሚያሳዩ። ስለዚህ ሪከርድ ያደረገ እፈልገዋለሁ። እሺ ሙስሊሞች እንደዚህ እፈሩ፣ በጣም እፈሩ። በእናንተ ሰውዬ ጅኒዎች ላው ላይ አራግፎ የሄዱ ነገር መቼም የቅድስና የጽድቅ ነገር አይደለም። ለዛ አንድ መልካምነት አንድ ደግነት ስለሱ የምትናገሩ ነገር የላችሁም። ግን ፊዳ እንሆንለታለን ነፍሴን ፊዳ ምናምን ትላላችሁ። ሰውየው ግን እንኳንስ ነፍስ ፊዳ አይደለም ጥፍር ራሱ ፊዳ የሚያደርጉለት ሰው አይደለም። እና
ነፍሳችሁን ግን እንዴት ነው ፈጣሪያችሁን ረስታችሁ ለመሐመድ የምትሰጡ የእናንተ ነፍስ? በጣም ነው የሚያሳዝነኝ በእውነት። አንድ ደግነት፣ አንድ መልካምነት፣ አንድ ጥሩ ነገር ስለሱ ተናገሩ ሲባሉ መናገር አይችሉ። ፊዳ ትሆንልህ ነፍሴ፣ ነፍሴን ልፈጥፍጥልህ፣ ነፍሴን እንዲህ ላድርግልህ። ኧረ ጉድ እንዴ! ኑ ግቡና ተናገሩ። ቡሃሪ ሲያወራ ሐሰን ሲናገር የማትቀበል ከሆነ እንግዲህ ታፍራለህ። ቡሃሪ ውሸቱን አልጻፈም፣ ሐሰንም ውሸቱን አልጻፈም። ስለዚህ የመሐመድ ቤት ግድግዳው ሲታይ እንዳለ በእንትኑ ነው የተለቀለቀው። ለቅሶ ተቀመጡ። የሐጂ ሙስጠፋ የሐጂ መሐመድ ልጆች ቤቱ የተለቀለቀው በእንትኑ ነው። ጎበዝ ነው። አንድ ጊዜ አንድ ይቅርታ፣ አንድ ሺ ረሂ ተማከኝ። አንድ ደቂቃሽ ይቅርታ። የአሁኑን ሐዲስ ክፈቱት እንዴ! እሺ፣ የአሁኑን ሐዲስ ክፈቱት። እሺ፣ አንድ ደቂቃ። እሺ፣ ይቅርታ። አንዳንድ ኮሜንታተሮች ብቻህን ብላ ራስን ቻልቁ ውስጥ የምትሉ ሰዎች አብራችሁኝ ነው የምትበሉት፣ አብራችሁኝ ያላችሁት፣ አብራችሁኝ ትበላላችሁ። እሺ፣ ሪካርድ ያደረገ አንድ ቁጥር ይላክልኝ። እሺ፣ ሪካርድ ያደረገ ፈልገዋለሁ። ልክ እኔ አሳየቼው አይቶ ይሄን ብላ ያለውን ነገር አዩቲ፣ በቃ አዩቲ ዩቲዩብ ላይ ያለልሽ አለም ክፈተው። የአሁኑን ሐዲስ ክፈትልኝ አንዴ። እሺ፣ ኢክራም ነሽ አይደል? ኢክራም ነሽ? የአሁኑን ሐዲስ ክፈተው አንዴ። እሺ፣ አይደለሁም ክፈተው አልኩ ከአንድ ጊዜ። አይደለሽም? መልሶ አለ እዛው አለ። ስሚ፣ አረብኛውን አድርገው። ስሚ፣ እኛ ማለት ነው በሰማይ ላይ የምትሄድ እርጉዝ አሞራ እናውቃለን። እሺ፣ መዋሸት አያስፈልግሽም። አረብኛውን አድርገው። እሺ፣ አረብኛውን አደርግልሻለሁ። ተርጉሚ። ቀጥይ። እሺ፣ ላንብብላችሁ በመጀመሪያ ማለት ነው። እሺ። ሐደተና አሕመድ ቢን አቢ ሹዐይብ ይላል ወአብዱል ዐዚዝ ቢን ያሕያ። ቀጥ እያደረክልኝ። እሺ፣ ወደ ጎን አድርገው። እያደረኩልሽ ነው። እስኪ ወደ ጎን ትንሽ። አዎ፣ ያሕያ ሐራኒ ቃለ ሐደተና ሙሐመድ ቢን። አሁንም ወደዚህ መልሰው ከታች ቃለ ሰሚዕቱ እስከሚለው ድረስ ዘጋቢዎች ናቸው። ሰለላሁ ዐለይሂ ወሰለም ወሁወ ዩቃሉ ለሁ አነሁ ዩስተቃ ሚን ቢዕሪን፣ ከሆነ ቢዕር በጣም ከፍተኛ በጣም ብዙ ውሃ ካለበት ነገር ሰለላሁ ዐለይሂ ወሰለም ሲታጠቡ አያቸው። ቢዳዕቱን ወሁወ ቢዕሩን ዩልቃ ፊሃ። ብዙ ሚሊዮን አሳይ። ቢዕሩ ምንድነው ሲመስለኝ የውሃ ምንጭ አይነት ነገር ነው። አዳምጪ። በጣም ብዙ ሚሊዮን ማስረጃ። ቢዕር ምንድነው? ቢዕር ምንድነው? ቢዕር ምንድነው? ምን አቀልሻለሁ? ቆይቶ ከታች አለ መልሱ፣ ከታች አለ። አይ ተይው፣ ብዙ ሚሊዮን ወደ ታች አውርደው። ብዙ ሚሊዮን አሳየኝ እዚህ ላይ። እሱን ከታች ገና ከመተርጎማችን በፊት ከታች ያብራራዋል። አይ እንዳትዋሺ፣ እዚህ ጋር የእስልምና ህግ አለ። እንዳትዋሺ። እንግሊዘኛ ተተርጉማለሽ። መሀይም እንዳልመስልሽ እዚህ ጋር ያለው ነብይሽን እንዳልመስልሽ። እሺ፣ በቃ ቀጥታ። እሺ፣ ምንድነው የሚለው? እንግሊዘኛውን አድርገው፣ ችግር የለም። እንግሊዘኛውን አይ፣ እሺ፣ ቢዕር የሚለውን እንግሊዘኛ ላይ አሳየኝ እስኪ። ቢዕር የሚለውን እሺ። I heard that the people asked the prophet of Allah ያላ መልእክተኛ ሲጠይቁ ሰማ። prophet of Allah water is brought for አለ you from the well of Buddha አለ። ከዌል ኦፍ ቡዳ ውሃ ይመጣልሃል አለው እንጂ ምንድነው? ከዌል ኦፍ ቡዳ ምንድነው? ዌል ኦፍ ቡዳ ምንድነው? ከአንድ ጉድጓድ ገንዳ ውስጥ ውሃ ይመጣልሃል አሉት። ጉድጓድ ገንዳ። በቃ ይሄንን የፈለኩት እኔም የጉድጓድ ገንዳ ነው። እንጨርሳለን። በጣም አሪፍ። ስለዚህ ብዙ ምናምን ብለሽ እንዳትቀጥፊ። እሺ፣ እሺ። ከዚህ በኋላ በትቀጥፊ ችግር የለውም፣ ችግር የለውም። እሺ፣ እሺ። የጉድጓድ ውሃ፣ እሺ፣ የጉድጓድ ውሃ ተመለስ ወደ ታች። ከዛ ወደ ታች ወደ ላይ አውራው፣ ወደ ላይ ትንሽ ከፍ አድርገው። ከፍ አድርግልኝ። ትክክል ነክ። ወሁዋ ቢዕሩን ዩልቃ ፊሃል ኪላብ፣ የውሻ ምናምን የሚጣልበት እንዳልከውም ሐይድ የሚጣልበት ውሃ ነው ብለው ነገሯቸው። ከዛ ቃለ ረሱሉላህ ዐለይሂ ወሰለም ምን አሉ? አትዝለዩ። ምን እንደሚጣልበት ነገራቸው። ህዝቡ የዋሻው እንዳይመስላችሁ ነገራቸው። አንዴ ነገራቸው። አንተ የሚጣልበት ነገራቸው። የሞቱ ውሾች ይጣልበታል። እሺ። የሴት ልጅ ወራዊ ግዳጅ የነካቸው ጨርቆች ይጣልበታል። እሺ።
ሌላ ምን ይጣልበታል መሰላችሁ? የሰዎች እዳሪ፣ የሰው አይደለም የሰዎች እዳሪ ይጣልበታል። ትክክል ነው? እሺ ትክክለኛ አይደለም? አዎ ትክክል ነህ። ቀጥል። ትክክል ነህ። እሺ ከዛ ውረድ ረሱል ሰለላሁ ዐለይሂ ወሰለም የመለሱትን እኔ ይሄው በዚህ ወቅት ቃለ ኢነል ማአ طهور لا ينجسه شيء አሉ። ውሃ ንጹህ ነው ምንም ነገር አይነጅሰውም። ከዛ ቃለ አቡ ዳውድ ወሰሚዕቱ አቡ ዳውድ ምን አለ? ሌላም ደግሞ ሰምቻለሁ። እንዲህ ወደዚህ አድርገው። ቆይ ይሄንን ውሃ ምን አይልም ነው ያሉት? ይሄንን ውሃ ምን አይልም ነው ያሉት? ውሃ ይሄ ውሃ አላሉም። ውሃ አይነጀስም አሉ። ውሃ ምንም ነገር አይነጅሰውም። ትክክል ነህ እኮ ቅድም ሰምቻለሁ። በዚህ መሃል አንድ ጥያቄ ልጠይቅሽ። እነዚህ ቆሻሾች የተጣሉበት ውሃ ንጹህ ነው ወይስ ንጹህ አይደለም? አንድ ጊዜ ስማኝሽ። ንጹህ ነው ወይስ አይደለም? ጥያቄ ንጹህ ነው። ለምን እንደሆነ ላስረዳህ ነው። ከታች አውርደው ሐዲሱን ከታች መጨረሻ ላይ መልሶ አለ። እሺ ይጥቀጥ። ታች መጨረሻ ላይ አየከው? ከታች አለከው? አየከው? ምን ይላል? በቃ አርዱሃ ሲተቱ አዝሩዒን ወሰአልቱ الذي ይውልክ አርዱሃ ይላል። አርዷ ስፋቱ መሰለኝ። ሲተቱ አዝሩዒን ወሰአልቱ الذي فتح لي الباب البستاني ወደዚህ አድርገው ትንሽ አድርገው። ከዛ ፈደኸለኒ ኢለይሂ ሀል ገየረ ቢናኡሃ ይውልክ ልብ በል የተገነባችበት ነገር ተቀይሯል ወይ ብሎ ጠየቀው። አሁንም ወደ ታች አውርደው ቃለ አማ ካነት ዐለይሂ ቃለ ላ ወረአይቱ ፊአ ማአን ሙተገየረ ለውን ከውስጧ ላይ ምን አየው? የተቀየረ ውሃ የተለየ ውሃ አየሁኝ። እንደ እስልምና ህግ ምንድነው ካልከኝ ውሻም ይግባበት ሀይድም ይግባበት ምንም ነገር ይግባበት አንድ ነገር የሚፈስና የሚሄድ ውሃ ከሆነ አንደኛ ነገር አይነጀስም። ለምን? የሚፈስ ውሃ ሲሆን የመጀመሪያው ውሃ ስለሚቀየር ማለት ነው። ወረአይቱ ፊሃ ማአን ሙተገየረ ለውን ይላል ከታች። ሁለተኛ ነገር ደግሞ ሌላኛው ህግ ምንድነው? አንድ ውሃ በጣም ብዙ ከሆነ ያ ውስጡ አንስማኝ አስጨርሰኛለሽ። ከዚህ በኋላ እንደዚህ አይነት ውሸትሽን ከዚህ በኋላ እንዳደግሽ። እሺ ምንድነው ያልሽው? አስጨርሰኝ። ምንድነው ያልሽው? የሚሄድ ውሃ የዚህን ሐዲስ አይደለም ያልኩህ እኔ ህጉን እያስቀመጥኩልኝ ያለሁት። ውሃው ምን ብሏን ያልሽው? ውሃው ምን ብሏን ያልሽው? ወረአይቱ ፊሃ ማአን ሙተገየረ ለውን ይላል። ምን ማለት ነው? ምን ማለት ነው? ከለሩ የተቀየረ ውሃ አይቻለው። እንደዛ በይ እንጂ ውሃው ተቀይሯል ብለሽ እንዳቀጥፊ ከዚህ በኋላ። እሺ እኮ ስማኝ። እሺ እኔ ማልሰማሽ እንዳይመስልሽ አንቺ ልጅ። አንቺ ምን አይነት ውሸት አምነሽ ድጋሚ ደግመሽ ተዋሻለሽ? ምን አይነት ፍጥረት ናችሁ? ቆይ እናንተ ግን ምንም ፍጥረት አይደለንም። ቆይ አያነብም ብለሽ ነው ወይ? ከለሩ ተቀይሯል አለ እንጂ ውሃው ተቀይሯል አለ እንዴ? እኮ ከለሩ ተቀይሯል ማለት ምን ማለት ነው? ከለር መቀየርና ውሃ መቀየር አንድ ነው? ውሃው ከተቀየረ የነበረው ውሃ ከተቀየረ እንትን ምናምን ብለሽ የራስሽን ሐሳብ ትሰራለሽ። እኔ ውሸታም በኔ ችግር የለውም። ለሶስተኛ ጊዜ ደግመሽ እንዳታረጊ ችግር የለውም። በቃ እኮ እሺ፣ ለሶስተኛ ጊዜ ደግመሽ እንዳታረጊ አንድ ውሸት። እሺ እሺ ስማኝ፣ አንድ ጊዜ አስጨርሰኝ። ህጉን ልጨርስልክ። አንድ ውሃ ምንም አይነት ነጃሳ ቢገባበት እንዲነጀስ የሚችለው የዛ ውሃ በዛ ነጃሳ የመጣ ሁሉ ነገሩ ከተቀየረ ነው። አሁን ለምሳሌ አንድ በርሜል ውሃ ቢኖር በዛ በርሜል ውሃ ላይ ሽንት ጠብ ስላለበት ተነጅሷል ተብሎ አይደፋም። ያ ሁሉ ውሃ ሰማከኝ አይደለ? ያ ሁሉ ውሃ አይደፋም። ለምን? አንድ ነገር ጠብ ስላለበት። የውሃው መጠንና የነጃሳው መጠን ይታያል። እዛ ጋር ከላይ ይላል ሲተቱ አዝሩዒን ይላል። ስፋቷ ምን ያክል ናት ብለዋል ሰለላሁ ዐለይሂ ወሰለም ማለት ነው። ስፋቷ ታይቶ በጣም ሰፊ የውሃ ማጎሪያ ላይ ያለ ብዙ ውሃ ሰፊ ነው ማለት ምን ማለት ነው? ውሃው ብዙ ነው። በዛ ውሃ ላይ ደግሞ አንድ የሞተ ውሻ ገባበት ወይ ድሮ ሊሆን ይችላል ገባበት ተብሎ ያ ውሃ እድሜ ልክ አትጠቀሙም ቢባል ህጉ ራሱ በጣም ይጠብቃል። ለዛ ነው ከእስልምና መገራራት የተነሳ ነው እንደዚህ አይነት ነጃሳ ቢገባበትም ከለሩ ሽታው ልክ ወደዛ ነጃሳ ካልተቀየረ በቀር ውሃ አይነጀስም። አሁንም ቢሆን ማለት ነው። ሰማከኝ አይደል? ስለዚህ ህጉ እያስቀመጠ ያለው ይሄ ነው። ሰምቼሻለሁ። ይሄ ምንድን ነው የሚለው? ወራአይቱ ፊሃ ማአን ሙተገየረ ለውን ድጋሜ ወራአይቱ ፊሃ ማአን ሙተገየረ ለውን። እስኪ አንድ ጊዜ ወደዚህ መልስ። ሙተገየረው ምን ማለት ነው? የተቀየረ ምኑ ነው የተቀየረው? አንድ ጊዜ መልሰው ሐዲሱን ትንሽ ወደዛ ላምበው። አንዴ ምኑ ነው የተቀየረው? ሰፋ አድርገው። ምኑ ነው የተቀየረው ንገሪኝ እኮ። እሱን እንደነገርህ እኮ ነው። ሰፋ አድርገው ላምበው። ሂጂ ሰፋ። አሁንም ወደዚህ አጠጋ አድርገው። አዎ ወደዚህ ትንሽ አስጠጋው። ምኑ ነው የተቀየረው? ቶሎ በይ። ይሄን ያህል ጊዜ ቆይ
እሺ አንድ ጊዜ እየከፈትክልኝ አይደለም፣ በስትክክል ራቅ ብታደርገው ሙሉ ይታየኛል። ራቅ አድርገው ትንሽ ሙሉ እንዲታየኝ አድርገው። ሴትዮ አንበበሽው ነበር የጨረሽው። ምኑ ነው የተቀየረው? አይደለም እነል ማጣሁ ለንጁስ ወሺ ቃል አቡ ዳውድ ሰማይቶ አቡ ዳውድ ላይ ትሄጃለሽ። አንቺ ምን አይነት ፍጥረት ነሽ ግን? እዚህ ጋር ነው እየነገርኩሽ ያለሁት። ይሄ ምኑ ነው የተቀየረው? ግልጽ ነው። አውቄያለሁ። ሙሉ ሐሳቡን እንዳነበው ነው። አይሶ ኢኒት ሃዝ ቼንጅድ ይላል አይደል? ዋው ከለር ነው። ወደ ምንድን ነው የተቀየረው የሚለውን ለማወቅ ነው። ወደ ምንድን ነው የተቀየረው የሚለው ከለር ምን ማለት ነው? ከለር ምን ማለት ነው እኮ ከላይ ጀምረን እንየው። ሳታይ ነበር ዝም ብለሽ ስለፈለግሽ ሳታይ ነበር ዝም ብለሽ ስለፈለግሽ ወደ ምን ከለር እንደተቀየረ ለማፈልግሽ ነው። እሺ ክፈተው። ወደ ምን ከለር እንደተቀየረ አንበባ ሐዲሱን ልትነግረን ነው። እኛም እንፈልገዋለን። በጣም ጥሩ። እሺ ይህ አይነት ቅጥፈት መድኃኔዓለም ይኸውላችሁ ሰዎች በመጣችሁበት ቴምፐር ነው ማናገራችሁ። ከዚህ በኋላ ትዕግስት ባይዘው በጣም መጥፎ ነች። እሺ በፍቅር ነው እኔ የምወዳችሁ፣ በፍቅር አወራችኋለሁ። እንዳንቺ አይነት ቀጣፊ ግን ኡስታዝ ሲመጣ ጆሮን ይዤ ነው ማዋረደው። ቶሎ ከለሩን ንገረኝ አፍቴኝ። ማለት ውሃ ውስጥ የሞተ ውሻ የፔሬድ ጨርቅ ምናምን ተጥሎበት ያ ውሃ ከለሩ ካልቀየረ ንጹህ ነው ማለት ምን አይነት አማርኛ ነው ማለት እኔ አልገባኝም። ማለት እንዴ አሁን ከለሩን ቀይሯል አልቀየረ የሚለው ደረጃ እኮ ለመድረስ የኛ ህሊና በጣም ይከብደናል ኢክሩ። ምክንያቱም የሞተ ውሻ የፔሬድ ጨርቅ ምናምን ገብቶበት ከዛ ኦኬ ከለሩ ከቀየረ ነው የሚቆሽሸው አይደል? ላውሽ ከለሩና እዛ ደረጃ እንደርስም እኮ በቃ ይሄ ውሃ በጣም የገማ ውሃ ነው። እኔ ምን ልታሳየን እንደው አላውቅም። የምር እኔ ከለር ደረጃ ላይ ራሱ ለምን እንደሄዱ ይደንቁኛልና እኔው ቀጤ ነይ ተመለሽና ቶሎ መልሼ። እሺ የከለሩን ነገር ላገኘው አልቻልኩም፣ ግን እስኪ የሐዲሱን ነገር አይቼ መለሳለሁ። እስከዛ ቀጥሉ። አትመለሽም። አሁን አንቺን እዚህ ጋር መጠይቅሽ ጥያቄ አለ። እስካሁን ሰምቼሻለሁ አይደለም? እዚህ ውሃ ውስጥ የሞቱ ውሾች ይጣላል አይደለም? ውሻ ነጃሳ ነው አይደል? ነው። በጣም ጥሩ። የሴት ልጅ ወራዊ ግዴታ ነጃሳ ነው አይደለም? ነው። በጣም ጥሩ። የሰዎች እዳሪ ነጃሳ ነው አይደለም? ነው፣ ነጃሳ ነው። በጣም ጥሩ። እነዚህ ሶስት ነጃሳዎች ይገባሉ። ጥቁር ውሻ ሰይጣን ነው አይደለም? ጥቁር ውሻ ሰይጣን ነው አይደለም? አላውቅም። እሱ አላውቅም። ነብይሽ ጥቁር ውሻ ሰይጣን ነገር አልልም። እሺ ነብይሽ ጥቁር ውሻ ሰይጣን ነው ብሏል። እሱን ማስረጃ ምናምን ብለክ የምታመጣው ነገሩን ሳላጠናበት ዝም ብዬ በራሴ አልመልስልክም። ነጃሳ ናቸው ያልካቸውን አዎ ነጃሳ ናቸው። ወደ ሐሳብ ቀጥል። እሺ ጥቁር ውሻ ሰይጣን እንደሆነ ላሳይሻውን ሐዲሱን አልፈልግም። አታሳይኝ። በጣም ጥሩ። ሌሎች ለጀማው ግን ስላሳየሁት ችግር የለውም። ጥቁር ውሻ ሰይጣን ነው። ይሄ ሁሉ ምክንያቱም ነገራቶችን በምን መልኩ እንደምታጣምሙ አውቃለሁ። ያንን ነገር ደግሞ አጣምህ ለኔ ብትጠቅስልኝ እኔ እውቀት ስለሌለኝ ላላውቀው ይችላል። እሺ አንዴ እያወራሁ ስለሆነ ይቅርታ። እሺ ረሚ ሰማሁሽ አይደል? ዝም ብዬ ነው የምሰማሽ። አሁን ነብይሽ በእንደዚህ አይነት በገማ ውሃ ውዱ አድርጓል አላደረገም? ውሃው ብዙ ከሆነ ነጃሳ አይደለም፣ ውሃው አይነጀስም። እዚሁ ስታነብ ውሃው ብዙ ከሆነ የጉድጓድ ውሃ ማለት ብዙ ውሃ ነው። የጉድጓድ ውሃ ብዙ ውሃ ነው። እየጠየቅኩሽ ያለሁት ነገር ብቻ ብዙ ውሃ ከሆነ እኔም አደርግበታለሁ። አሁንም ስጠኝ። የጉድጓድ ውሃ በጣም ብዙ ውሃ ውሻ ገባበት፣ የፈለከው ነገር ከተህ ስጠኝ፣ አረግበታለሁ። እሺ አዳምጪኝ። እዚህ ላይ ስታነቢው የውሃው የጉድጓዱ ስፋት ምን ያህል እንደሆነ ተናግሯል አይደለም? ስፋቱ ምን ያህል ነው ነገር ሲል ሰምቻለሁ። አልተረዳሁትም፣ አልገባኝም አረብኛው በስትክክል። ለዛ ነው የተውኩት። 1 ሜትር በ3 ሜትር እንጂ ስፋቱ እንደዚህ ያክል ነው ብለው ጠቅሰውታል እኮ። እኔ አሳይሻለሁ። እሱን አንቺ ያልገባሽ ነገር አሳይሻለሁ። እሱን እሺ ስፋቱን አሳይኝ። 1 ሜትር ስፋቱን አሳይኝ። እሺ ይቅርታ። እሺ ሆነ አዳምጪ። እሺ ልኬቱ at the most አለ the water
reach pubes አለ። ከእንብርትሽ በታች ያለውን ፓርት አለ ታውቂዋለሽ አይደል? እሺ እዛ ጋር ይደርሳል ከፍ ሲል አለ። then I asked where does it reach when it level goes down? ዝቅ ሲልስ ምን ጋር ይደርሳል ብሎ ጠየቀ። below the private part of the body አለ። ፕራይቬት ፓርት አለ አይደል? ከሱ በታች ይሆናል አለ። ስለዚህ እሺ የውሃው ቁመት ዴብዙ እንትን ስንት ነው? 1 ሜትር ነው ቁመቱ። አዎ እንደዚህ ጥልቀቱ ወደታች ማለት ነው። እንደዚህ ጥልቀቱ 1 ሜትር ነው። ከዛ I measured the breadth of the wheel of Buddha with my sheet ከዛ which I stretched over it ተርጉሙ እሱ ነው። እሺ ችግር ተመለስና ተርጉሙ እሱ ነው። እሺ ይሄ ምን ማለት ነው? ጨርቅ አለ አይደለም? ይሄ እንደዚህ የሚጠመጥሙበት በእርሱም ለካሁት። ከዛ I then measured it with the hand በእጅም በክንዴም ለካሁት። ከዛ it measured 6 cubes in breadth አለ። ስፋቱም 6 ክንድ ሆነልኝ አሉ። 6 ክንድ ስፋቱ 6 ክንድ አስበው እንግዲህ 6 ክንድ ስንት ሜትር ይመስልሻል? 6 ክንድ 3 ሜትር። አዎ በጣም ጥሩ። 3 ሜትርም አይሞላም። 2.71 ምናምን ነው የሚሆነው። እሱን ችግር የለውም። አሳይሽ ያው 3 ሜትር ማለት ነው ያው ነው። አዎ እሺ 30 ሳንቲም እኮ ይጎላል። እንደውም 3 ሜትር እኔ ልከራከረሽ ካልኩ በእንደሱ ልሻለሁ፣ ግን በ3 ሜትር ይዝልሻለሁ። 1 ሜትር በ3 ሜትር ነው አይደለም? አይደለም? ይሄ ውሃ ምን አልከኝ? 1 ሜትር በ3 ሜትር 1 ሜትር በ3 ሜትር ከወገበታች ያለው ምናልባት እሺ በለው 1 ሜትር ከ3 ሜትር በለው ኖርማል ነው። እሺ በቃ 1 ሜትር በ3 ሜትር ማለት ሁለት ሰው እንኳን የሁለት ሰው ቁመት እንኳን አይደርስም። ገብቶሻል? ሁለት ሰው ቢደራረብ እንኳን ብዙ ነው እንዴ? ውሃው ብዙ ነው። ይኸው ቃል አዘጋጅቶልሻል። ባይዘው ይኸው ውሃው ብዙ ነው። ይኸው እያየሽ ነው። ውሃውን ላሳይሽ። ዌል ኦፍ ቡዳ ጋር ሄዶ ነው እንትን እያለ ነው ያለው። ላይቭ የገባልን ይታይሻል? ውሃው አይታይም፣ ጨለማ ነው። ኦኬ እዚህ ትልቁ ላይ ያረኩት ልጅ ነው። እሺ እስከሚመጣ ኔትወርኩ እስከሚስተካከልለት ዌል ኦፍ ቡዳ ስለሆነ ያለው ኔትወርኩ በጣም ይቆራረጣል። እሺ አንድ ነገር ልጠይቅህማስ፣ ለምን ይመስልካል የለኩት? የለኩት ለምን ይመስልካል? ስፋቱን ነው የተለካው። ለምን ይመስልካል? አንዴ ብቻ መልስልኝ ይሄንን። ለምን ይለኩታል? ለምን ተለካው? ስፋቱ ምኑ? ያ ሁሉ በጨርቅ በምን መለካት ለምን አስፈለጋቸው? ይሄን መልስልኝ እስኪ አንዴ። ለምን እነሱ በቆሻሻ ውሃ መታጠብ የሚወዱ የሚችሉ ከሆነ ለምን ተለካ ውሃው? ይታይሻል? የጉድጓዱ ስፋት ይታይሻል? ይሄ አይደለም። ይሄ ስፋቱ 3 ክንድ ይሆናል? አይሆንም። 3 ክንድ አይሆንም አይደል? 3 ሜትር ነው ስፋቱ። ጥልቀቱ ግን በጣም ጥልቅ ነው አይደለም? ይሄ አይ ስፋቱ ይሄ 3 ሜትር ነው። 2 ክንድ እኮ አይሆንም። ይሄ ምን ሆናችኋል? ማይሆን ምሳሌ አታምጣ። ዝጋው ካሜራውን። ምክንያቱም ይሄ 3 ሜትር አይሆንም ስፋቱ። በርሜል ስላለ ብቻ ዝም ብለህ በርሜል አምጣ አታስቀምጥ። 3 ሜትር ክንድ ያለው በርሜል ካለ አምጣ። 3 ሜትር ወደ ጎን ስፋት ማለት የዚህን ክብ 3 እጥፍ ማለት ነው። ችግር የለውም። ምን ያዘጋጅ ማለት አሁን አዳምጪ። ፈልግ እስኪ ቤታችሁ ላይ 3 ሜትር ክንድ ያለው በርሜል ካለ ፈልግ። ምንድን ነው የምትጃጪው? ይክራም ዝም ብለሽ እንዴ? እሺ ይቅርታ አዳምጪ እንጂ ዝም ብዬሽ ሰማሁ አይደል እንዴ? ምን ይሄ አይ ካሜራውን በርሜል ሲከፍት አናዶኝ ነው። እሺ ቀጥል አንተ። ችግር የለውም ይክፈት። አሁን እኔ እኮ አንቺ እኮ ከዚህ በኋላ እኮ የነብይሽን ስብዕና እንድትሰሪ እኮ ላረግሽ እኮ ነው እንድትፈጽሚው አደርገዋለሁ ስላልሽ እኔ አንቺን እፈትንሻለሁ። ኤኒዌይስ ይሄ ስፋቱን ነግሮናል። 3 ሜትር ሁለት ሰዎች ቢደራረቡ ራሱ ከ3 ሜትር በላይ ያልፋሉ። ይህ ስፋት ስንት ነው? 2.7 ሜትር በ1 ሜትር ጥልቀት ነው። አሁን ወደ ጎን እኮ ነው አስበከዋል። ወደ ጎን 3 ሜትር ቀላል ነው። አንድ ገንዳ እንኳን መዋኛ ገንዳ እንኳን ጃኩዚ እንኳን እንደዛ የለም። ከዛ በላይ ነው። አሁን ኤኒዌይስ አሁን ጥያቄ መልሽልኝ። ይህ ውሃ እዚህ ገንዳ ውስጥ የሞቱ ውሾች ብሏል አይደል? የሞቱ ውሾች የሚባለው ከአንድ በላይ የሆኑ ቁጥሮች ሲጣሉበት ነው አይደል? እዛ ውስጥ ነው አይደለም? በአንድ ቀን የሞቱት ንገረኝ። ዛሬ ሞተው 3-4 ውሻ ሞቶ በአንድ ቀን የከተቱበት ይመስልካል አንተ ስታስብ? ወይስ ከድሮ ጀምሮ ሰዎች ወይ አንድ እየከተቱበት ያ ነገር እየቆየ ውሃው እየቆየ እየሄደ ከዛ በሌላ ጊዜ እየጨመሩበት? ይኸውልህ አንድ ነገር ላስረዳክ። በሽታ አለብሽ ወይ? ከሌለብሽ የምጠይቅሽን ብቻ መልሽልኝ። መቼም ይጣልበት ግን ውሾች እየጣሉበት ነበር አይደለም?
አዎ በጣም ጥሩ። የሴቶች ወራዊ ግዴታ እየተጣለበት ነበር አይደለም? ጨርቆች አንድ አይደለም፣ ጨርቆች ሲጣለበት ነበር አይደለም? አዎ በጣም አሪፍ። ሶስተኛ ነገር የሰዎች እዳሪ ሲጣልበት ነበር አይደለም? አዎ እሺ ሌላ ውሻው የሞተውን ውሻ ከተጣለበት በኋላ ቢያንስ ሊያወጡት ይችላሉ ያለሽ አይደል? አይደለም? ወራዊ ግዳጁ ሊያወጡት ይችላሉ። ወራዊ ግዳጁንም እንደዛው ሊያወጡት ይችላሉ። ልትይን ይችላልሽ አይደል? ጨርቁን እሺ አዎ በለው ላይ ጨርቁ አይደለም ዋና ነገር ነጃሳው ገብቶበታል። ሲጀመር ታጥቦ ከገባ በኋላ ጨርቁን ብታወጣው ባታወጣው ያው ነው። ኤግዛክት። እዛ ላይ ያለው ደም ግን ከውሃው ጋር ዲዞልፍ ይሆናል። ሁለተኛ የሰዎች እዳሪ ሲጣልበት ሽንቱም ዲዞልፍ ይሆናል፣ ያኛውም ነገር ዲዞልፍ ይሆናል ከውሃው ጋር አይደለም? ልክ ስኳር ውሃው ስከችው ዲዞልፍ እንደሚሆነው ጨው ውሃው ስከተሽ ዲዞልፍ እንደሚሆነው ሁሉ ማለት ነው። ይህ ነገርም እዛ ውሃ ላይ ዲዞልፍ ሆኗል። አሁን ስለዚህ አንቺ የምጠይቅሽ ጥያቄ የውሃ ንጹህ ነው ወይስ ንጹህ አይደለም? ይኸውልህ ከአንድ ጊዜ ብቻ እድል ስጠኝና ማለት ነው። እሺ እሰጥሻለሁ። አንዴ ብቻ እድል ስጠኝና አሁን ይኸውልህ እየጠየቅኝ ያለከው አንተ መልሰሽ ነው። ስማኝ እሺ፣ ንጹህ ነው። ለምን እንደሆነ ላስረዳ፣ ንጹህነቱን ላስረዳ። አንዴ ብቻ ትዕግስት አድርገህ አዳምጠኝ። ምንም ትዕግስት አያስፈልገኝም። አንዴ ብቻ እሺ። ይኸውልሽ አንቺ አመለካከትሽ ንጹህ ነው ያልሽበት አመለካከት አንዴ ብቻ አመለካከት አይደለም፣ ወላሂ አመለካከት አይደለም። እናንተ ብቻ እያወራችሁ ነገሩን አታደባብሱት። አንዴ ብቻ ስማኝ እሺ። አንደኛ ነገር ውሃው በአላህ ይጂ ካለው አስጨርሰኝ፣ እንዳታቋርጠኝ። አላህ ማን ነው? አላህ ማን ነው? አስጨርሰኝ ወይ ጉድፈላ ታውቃለሁ። አላህ በአላህ ምናናት በይ በቃ ተዋት። እሺ በእግዚአብሔር ልበልክና ታውራ በቃ ሻውሪ። አንዴ ብቻ ስሙኝ እሺ። ውሃው ላይ አንደኛ ነገር እናንተ እያሰባችሁ ያላችሁት በአንድ ቀን ውሻውን በአንድ ቀን የተከተተበት የሃይዱም በአንድ ቀን ሌላም ነገር ቆሻሻው በሙሉ በአንድ ቀን የተከተተበት አድርጋችሁ እየሳላችሁት ነው። ነገር ግን እነሱ ያሉት ምንድነው? አሁን ለምሳሌ እኛ ሰፈር የሆነ የጉድጓድ ውሃ ቢኖር ለምሳሌ እኛ ሰፈር ወንዝ አለ። የሰው ልጅ ምን ልምድ አለበት? ሄዶ እዛ ቦታ ላይ ቆሻሻ ይመጣል ልምድ አለበት አይደለ? እና እዛ ቦታ ላይ ሰዎች ምናልባት በስንት ጊዜ አንዴ ሊሆን ይችላል የውሻ እንትን ይከቱበታል፣ የሃይድ ደም ጨርቅ ይከቱበታል፣ ሌላም እንዲህ መጥፎ አጸያፊ ነገራቶች ይከቱበታል። ነገር ግን ያ ውሃ በአንድ ቀን ውሾችን 7 ውሻ አምጥተው መክተት፣ እንዲህ ሃይድ ደም አምጥተው መክተት፣ እንዲህ መክተት ሳይሆን ውስጥ በቃ ሰዎች በልማዳቸው እዚህ ውሃ ላይ እኮ ውሻዎችን ይጨምራሉ፣ የሃይድ ደሞችን ይጨምራሉ። በስንት ቀን ከተጨረሱ መሐመድ ከስንተኛ ቀን በኋላ ታጠበበት? እንዴት ነው የምታስበው? እስኪ እሱን አስረጅና አስጨርሰኝ። ቆይ እሳቸው ደግሞ የታጠቡት ምናልባት አስጨርሱኝ። ቆይ እሺ አስጨርሱኝ። እሳቸው ደግሞ የታጠቡት ይሄ ውሃ ምናልባት ከተጨመረበት ከስንት አሁን እኛ ሰፈር ያ ወንዙ ቆሻሻ ይጣልበታል አይደለ? ቆሻሻው መጣል ተቁሟል፣ ታጥሯል። ነገር ግን ይኸውልሽ ዝም ብለሽ ከኪስሽ አታወሪ። ሊሆን ይችላል ምናምን እያልሽ የምታወሪውን ነገር ማንም አይሰማሽም። እሺ የሆነ ነገር አይደለም የሆነ ነገር ሰዎች ምን ሊሉኝ ይችላሉ? መተው ቆይ አስጨርሰኝ። እኔ ላውራትና እኔ ላውራሽና አይሰማውሽና ድረስ የሰማናት ማለት ነው። እስካሁን የሰማናት ምን እንድታረግ መሰለኝ ድርጊቱን እፈጽማለሁ ብላለች ቃል። እሺ ቀጥታ ጥያቄ ልጠይቃት እስኪ። አይ ድርጊቱን አስፈጽማለሁ። ሲምፕል ጥያቄ እኮ እሱን ላስፈጽምልህ ነው። እሱን ላስፈጽምልህ በአካል ማለት ነው እያሳየኋት። እንደውም ውሃ ምናምን እየቀዳሁ በርሜል ላይ እየሞላሁ ነበርና አጥርሱ እንደውም ላሳያትና እስቲ ስላለህ ይታይሻል። ይሄ ትልቁ ላይ አድርገኝ እስኪ፣ ትልቁ ላይ አድርገኝ። ይታይሻል እዚህ ውስጥ ማለት ነው። ትንሽዬ ብዙ አላደረገም። ልክ ቆስጠንጢኖስ እንደነገረሽ እኔ ክፉ አይደለሁም። ትንሽዬ ካካ ብጨምርበት እና ውዱ ታደርጊበታለሽ፣ ወይ ደግሞ ከሽንት ቤት በአንዲት ኩባያ ጭልፍ አድርገሽ አምጥተሽ እዚህ ላይ ጭምር አድርገሽበት ከዚህ ውስጥ ማለት ነው መታጠብ ትችያለሽ፣ ወይ ደግሞ መግሞጥመጥ ትችያለሽ። ከለሩ ካልተቀየረ አሁን ምንም ችግር የለውም። አሁን አንድ ስለማይቀየር አሁን ብጨምርበት ግን ቆይ ስማኝ፣ አንደኛ ነገር ስማኝ፣ ቆይ አዳምጥ። እኔም ያደረኩት ነገር እኮ ነው፣ ኖርማል ነገር ነው። በጣም ብዙ ውሃ ከሆነ ሰው የወንዝ ውሃ ይጠጣ የለ እንዴ? ይጠጣ የለ? ቆይ ይጠጣል አይጠጣም? ንገረኝ። የወንዝ ውሃ ይጠጣል አይጠጣም? ሰላም ጥያቄ፣ ተግባር። የወንዝ ውሃ ሰው ካጣ ይጠጣል አይጠጣም? ትሄጂና
ትሄጂና ከሽንት ቤት አንድ ውሃ ሰው ካጣ ይጠጣል አይጠጣም? አንዴ ብቻ አስረዳኝ። የወንዝ ውሃ ይጠጣል አይጠጣም? እህቴ አሁን ሄደሽ በተግባር አሳይ እንደሚጠጣ። ለምን እንደሳቸው አይነት ጉድጓድ ስራና ችግር የለውም። እሳቸው ያደረጉትን ነው አይደል አድርጊ ያልከኝ? እንደሳቸው አይነት 3 ክንድ ያለው እንትን አምጣና ችግር የለውም። እናቅልለውና ትንሽዬ ወስደሽ አንድ ጆክ አይደለም አንድ ኩባያ አምጪና እዚች ላይ ጨምር አድርገሽ ጥጥጥጥ ታርጊልኝ እስኪ። ለምንድን ነው የማደርገው? አላደርገውም። እኔ ነጃሳ ውሃ ላይ አልጨምርም። ውሃውን አልነጅስም። አንደኛ ነገር ውሃ ጥቼ ግን የተነጀሰ ነገር ካገኘኝ ግን አደርገዋለሁ። ነጃሳ ማለት ምን ማለት ነው? መሐመድ ዋቶ ነው እንዴት ነጅሰው ላይ ያለው? ለምን እኔ ጤነኛ ሰው እኮ ነኝ። እሳቸው አድርገዋል፣ እንደዚህ አድርገዋል። በኩባያ አምጥተው ጨምረዋል። ውሃ ላይ አልጨመሩም። እሱ እንደውም የሞተው ውሾች፣ አሮች ታውቂያለሽ? አሮች የሰው ዳሪ አሮች የገቡበት የፔሬድ ጨርቆች የገቡበት በሱ ነው። ነብዩ መሐመድ አፉ ውስጥ ከቶ አፍንጫ ውስጥ ከቶ እጁን ታጥቦ ምናምን የተጸዳዳ በዛ ነው። አታ በዚህ ቆሻሻ ተጠጠማለህ ሲሉት ቆይ ልንገርሽ አዳምጪ። አታ በዚህ ቆሻሻ ነው እንደምትታጠቡ ሲሉት ውሃ በምንም ነገር አይቆሽሽም ነው ብሎ የመለሱት ነብዩ። ስለዚህ ውሃ በምንም ነገር አይቆሽሽም። ውሃ ምንድን ነው ያሉት እሳቸው? ውሃ በምንም ነገር ምንድን ነው ያሉት? አይቆሽሽም ነው ያሉት አይደል? ስለዚህ በምንም ነገር ውሃ የማይቆሽሽ ከሆነ አቆሽሽውና እስኪ ጠጪው። ጨረስክ? ይሄን በተግባራው አሁን ትልቁ ላይ አድርግሽና እንዳሳየውሽ ኤግዛምፕል አሳይሻለሁ። አሁን ወደ ተግባር ሽንት ቤት መሄድ ትችያለሽ። ለምን አንተ የምትፈልገውን አውርተሽ ነው እንደኔ የምተገብርልክ? አንተ ያልከውን የማንም እዚህ ስርዓት የሌለውን ስራ እኔ አልሰራም። ከሽንት ቤት በኩባያ የምቀዳበት ምንም ምክንያት የለም። እሺ አንድ ጥያቄ ልጠይቅህ። ከወንዝ ውሃ ሰው ይጠጣል አይጠጣም? የወንዝ ውሃ ሰው ይጠጣል አይጠጣም? የወንዝ ውሃ ሰው ይጠጣል አይጠጣም? መልስልኝ። የወንዝ ውሃ ሰው ይጠጣል አይጠጣም? ምንም አይነት ይሁን ወይ ደግሞ የኩሬ ውሃ ሰው ይጠጣል አይጠጣም? ንገረኝ። በምን ምክንያት? ቆሻሻው የወንዝ ውሃ ይጠጣል አይጠጣም? እሺ አለ አላቀም አይጠጣም። የሚጠጣው ተናገሪ። ስማኝ እሺ፣ የሚጠጣው ካጣ የሚጠጣ ካጣማ ሽንቱን የሚጠጣው በቃ የሚጠጣ እንኳን ሳያጣ የገጠር ልጆች ቆይ ስማኝ፣ የገጠር ልጆች መሐመድ ስማኝ እሺ፣ መሐመድ የምትጠጡት ቆይ መሐመድ የምትጠጡት ካጣችሁ ነው ወይ ያለው? እኔ አሁን ስለሱ ንግግር አይደለም። አንድ ጊዜ ስማኝ። ሲጀመር እሳቸው እንደዚህ አይነት ነገር ላይ ጭራሽ አልገቡም። ካካ ወደ መድፋት ምናምን እንዲመጨመላለቅ ውስጥ አልገቡም። አንደኛ ነገር ይሰማካል አይደለ? ስራችሁ እኮ ይሄ ነው። ሽንት ቤት ጋር ምን ወሰደክ? ከዚህ ላይ ይሄ ናችሁ በቃ እናንተ አየክ አይደለ? ይሄ ናችሁ እናንተ ማለት ጨምረሽ ትጠጫለሽ ወይ ነው ጥያቄው። የወንዝ ውሃ ሰው ይጠጣል አይጠጣም? ንገረኝ። እሳቸው ይጠጡት እኮ የጉድጓድ ውሃ ነው። የጉድጓድ ውሃ ነው እሳቸው ይጠጡት የታጠቡበት። እዚህ ውስጥ የሞተ ውሻ የለም። እዚህ ውስጥ ፔሬድ ጨርቅ የለም። እዚህ ውስጥ ካካ የለም። ፍላሽ የተደረገበት ቢያለ ይሄ ፍላሽ የተደረገበት ከዚህ ከንጹህ ውሃ ትንሽ እየቀነሰሽ እዚህ ላይ ጨምረሽ ትጠጫለሽ። አጥተሽ የወንዝ ውሃ ሰው ይጠጣል አይጠጣም? ይሄን ብቻ መልስልኝ። ዝም ብለህ የቤት ክንቃ እንዳላችሁ መሐመድ። የወንዝ ውሃ ሰው ይጠጣል አይጠጣም? መልስ። ወይኔ ጌታዬ ሆይ የወንዝ ውሃ የሚሄድ ነው መሐመድ። ውሃ አይደለም የሚጠጣው። የወንዝ ውሃ ይጠጣል አይጠጣም? ሰው እሺ፣ አንዴ ብቻ ንገረኝ። የወንዝ ውሃ ይጠጣል አይጠጣም? የጉድጓድ ውሃ ይጠጣል መሐመድ። የጉድጓድ ውሃ ይጠጣል። የወንዝ ውሃ አይጠጣም? ሰው ቆይ፣ የወንዝ ውሃ ሰው አይጠጣም? እሺ ጠጣ ልበልሽ። እሺ ስለዚህ እሱ የወንዝ ውሃ ይጠጣል። የጉድጓድ ውሃ ሰው ይጠጣል አይጠጣም? የጉድጓድ ውሃ ሰው ይጠጣል አይጠጣም? ይጠጣል። በቃ እሳቸው ያደረጉት አንዴ ቆይ ስማኝ። እሳቸው ያደረጉት መጠጣት አይደለም። እኔ ደግሞ ልጠይቅሽ አዳምጪ። የሞተ ውሻ ፔሬድ ጨርቅ አር የተጣለበት ውሃ የጉድጓድ ውሃ ሰው ይጠጣል አይጠጣም? በአንድ ቀን አይደለም የተጣለው አልኩህ እኮ። ምናልባት ውሻው አጽም ሆኗል። ሰማከኝ አይደለ? በአንድ ቀን አይደለም ጭራሽ። ቆይ ተረጋጊ። ይጠጣል አይጠጣም? ምናልባት ስማኝ እሺ። አሁን ለምሳሌ እናንተ ሰፈር ያለ ወንዝ ስማኝ እሺ። እኔ ጠያቂ አሁን ሚዩት አድርጌ። እኔ ጠያቂ የሞተ ውሾች ፔሬዶች፣ የፔሬድ ጨርቆች፣ አሮች የገቡበትን የጉድጓድ ውሃ ሰው ይጠጣል አይጠጣም? ልክ አንቺ በጠየቅሽው መሰረት ይጠጣል አይጠጣም? የቆየ ከሆነ ይጠጣል። የቆየ ከሆነ ይጠጣል። ጭራሽ ውሻው የሌለበት ፔሬዱ የሌለበት አመታትን ያስቆጠረ ከሆነ ይጠጣል። ስለዚህ ከለሩን የቀየረ የገማ ውሃ ይጠጣል። ስለዚህ አልቀየረም። ከለሩን አልቀየረም። አንደኛ ነገር ውሻ ተጨምሮበት ምናልባት ካወጡት አመታትን አልፎታል። ምናልባት ይሄ ምናልባት ነው የምትይው እንዴ? ታውቂ ሀዲሱን
ቆይ ሐዲሱ ክፈትልኝና እቺ ልጅ ትንሽ በሐዲስ ትገረፍና በጣም ለጭንቅላትሽ ከብዶሻል፣ ተጨንቀሻል። መሐመድ አልተሳሳተም ለማለት ማስፈነቂው ድንጋይ የለም። ጭንቅላትሽ ያውቀዋል። የሞተው ውሻ አልተሳሳተም። ሲጀመር ወላሂ አልተሳሳተም። ሀቂቃ እኔ በኮንፊደንስ ነው እያወራሁ ያለሁት። እኔም በሆን ማደርገው ነገር ነው። የቆየ ውሃ ከሆነ ምን ችግር አለው? ኖርማል ነገር ነው። ሰው ካጣኩ ምንም ነገር ያደርጋል። ውዱ የሚያደርጉበት ውሃ ካጡ መብታቸው ነው። ባያጡ ራሱ መብታቸው። የቆየ ውሃ ጉድጓድ ውሃ ነው። የቆየ በመሆኑ ንጹህ ይሆናል። አዎ ምን ንጹህ ያደርገዋል? ምን ንጹህ ያደርገዋል? ውሻውን አውጥተውት ከቆየ አንደኛ የጉድጓድ ውሃ ማለት ይፈሳል። ለምን ያወጡታል? ቆሻሻ ነው ብለው አይደል እንዴ ጣሉት? እንደሚያወጡ የማውጣት ባህል አለ። አሁን ሐዲሱ ላይ ወጥቷል ይላል። ለምሳሌ ባይወጣ ራሱ አይቀየርም፣ ምንም አይሆንም። አሁን ለምሳሌ አንተ የሆነ የጉድጓድ ውሃ ካለ ሰዎች ይጠቀሙበታል አይደል? ቆይ ውሃው ንጹህ ይሆናል ስለቆየ ምን ንጹህ ያደርገዋል? ሰዎች አይቀዱበትም። እሺ ሰዎች አይቀዱበትም። ከዛ ውሃ አመት ሙሉ ሳይቀዱበት ነው ተቀመጠው። ልክ ነው፣ ግን ሰዎች እየቀዱ መግሞጥሞጣቸው ንጹህ ያደርገዋል ውሃው? መግሞጥሞጥ አይደለም፣ ሰዎቹ እየቀዱ ሲጠቀሙበት የኖሩበት ጉድጓድ ነው። ያ ደግሞ ውሃ በተቀዳ ቁጥር ሌላ ውሃ እየተካ ነው የሚመጣው። ሌላ ውሃ እየተካ ነው የሚመጣው በተቀዳበት ቁጥር። ይሄ እኮ ባይዘው ይሄ ውሃ ጉድጓድ ነው አይደለ? ጉድጓድ ስለሆነ ውሃው እንደው መትነን ነው እንጂ በሚያልፍ ውሃ አይቀየርም አይደለ? ጉድጓድ ነው። በሚያልፍ ውሃ አይደለም፣ ይቀዳል። የሰፈሩ ሰው ይጠቀምበታል። ይቀዳል፣ ይሞላል፣ ይቀዳል፣ ይሞላል፣ ራሱ ይሞላል። ራሱን እያጸዳ ነው የሚሄደው። የሰፈሩ ሰው በቀዳበት ቁጥር ይሄ ጉድጓድ እኮ በጣም ጥሩ። ይሄ ጉድጓድ የሰፈሩ ሰው ቆሻሻ የሚጥልበት ነው አይደለ? ቆሻሻ መጣያቸው ነው አይደለ? ቆሻሻ መጣያቸው ነው ሳይሆን አንዳንድ ስርዓተ ቢስ ሰዎች የሞተ ውሻ መጥተው ሊከቱበት ይችላል። ሰው ግን እየተጠቀመበት ያለ የሰፈር ውሃ ነው። ሰው እየተጠቀመበት ሰዎች ውሻውን የከተቱት ሰዎች ስርዓተ ቢስ እንደሆኑ በምን አወቅሽ? ማስረጃ አለ? ውሻ ውሃ ውስጥ መክተታቸው ስርዓተ ቢስነት ነው። ውሃ ውስጥ የጉድጓድ ውሃ ውስጥ ውሻ ይከተታል። ቆሻሻ መጣያቸው ውስጥ ሆነ አይችሉም እንዴ? ቆሻሻ መጣያ የለም። አንተ እንደዚህ ነው የተማርከው? ውሃ ውስጥ ቆሻሻ ይጣላል። አንተ ስርዓት የለም። ውሻውንም የጣለው አንድ ሰው አይደለም አይደለ? ውሻውንም መጋሪውንም አንድ ሰዎች ናቸው። እናንተ ሰፈር ወንዝ ላይ ቆሻሻ የሚጥሉት የሚያደርጉት እኮ ብዙ ሰዎች ናቸው የሚያደርጉት። ስለዚህ ባህላቸው ነው ማለት ነው። ቆሻሻ መጣያቸው አይደለም፣ ባህላቸው አይደለም። አሁን እኛ ሰፈር ወንዝ ላይ ቆሻሻ ይጣላል፣ ግን የኛ ባህላችን ሳይሆን ስርዓት የሌላቸው ሰዎች ባህል ነው። እኛ ቆሻሻ ወንዝ ሄደን በጣም አሪፍ፣ ግን ልምድ ነው አይደለ? ይሄን እንደ ልምድ የሚያደርጉ ሰዎች አሉ። አይታወቅም፣ ከስንት አንዳንድ ሰዎች ሊያደርጉት ይችላሉ እኮ የሚያደርጉ ሰዎች አሉ። ልክ ነው። ውሃው ግን ማለት ነው የሰፈር ሰዎች የሚጠቃቀሙበት ውሃ ነው። ሰማከኛለ የጉድጓድ ውሃ ማለት ማንም ሰው መጥቶ የሚቀዳው ሁሉም የሚጠቀምበት ውሃ ነው። ራሱን በየጊዜ እየቀየረ የሚሄድ ውሃ ማለት ነው የጉድጓድ ውሃ ማለት። የጉድጓድ ውሃ ማለት እኮ አንዲት ሁሉቶ የሚቀመጥ አይደለም። አሳይን፣ እሱን እንዴት ነው ራሱን የሚቀይረው? ይቀዳል። ሲቀዳ ደግሞ ከታች እየሞላ ይሄዳል፣ ይፈልቃል። ከታች ራሱን የሚቀይረው ባስማት ከታች ይፈልቃል። ቆይ ቡድሃው ከታች እንደሚያፈልቅ ማስረጃ እንጂ ያፈልቃል። የጉድጓድ ውሃ ከየት መጣ? ሰው ሞቶ ነው በበርሜል አምጥቶ ሞልቶት ማለት እኮ ይሄ እዚህ ገጠር ምናምን የሚሳብ የምታየው ከሆነ እሱ ወደ ታች 1 ሜትር አይደለም፣ ባይዘው 1 ሜትር አይደለም፣ በጣም ጥልቅ ነው። እሱ አይነት ጉድጓድ አይደለም እዚህ ጋር ይፈር እየተደረገ ያለው አይደል? በትንሽ ሜትር መውጣት ይችላል። በትንሽ ሜትር መውጣት ይችላል። ኖርማል ነገር ነው። ሴፍቲ ታንከር ወደ ታች 1 ሜትር ናት አይደል? 1 ሜትር ናት ወደ ታች፣ ሌላ የላትም። እሺ ሰፈራችሁ ላይ ከላይ ውሃ ፈልቆ አያውቅም? ከዛ ቦታውን ትገድበውና የጉድጓድ ውሃ ይሆናል። ከላይ ነው ውሃው ሊፈልቅ ይችላል። 1 ሜትር ነው ወደ ታች ይፈልቃል። ከዛ የሰፈር ሰው ደግሞ ይጠቀምበታል። የሰፈር ሰው እየተጠቀምበት፣ አንዳንድ አላዋቂ ሰዎች ግን አምጥተው ቆሻሻ ይጥሉበታል። ያ ቆሻሻ ግን ሰዎች ስለሚጠቀሙበት ውሃው እየጸዳ ይላል። እሺ ይሄ ጉድጓድ እንደሰነት እንደሆነ ማስረጃ ሳይ እኔ እስቲ ማስረጃ አምጪ። ዝም ብለሽ አንቺ ከትይዝሽ አላዋቂ ሰዎች ማስረጃ ታለው ኬት ነው እስቲ አምጪ። ኧረ ወድጃታለሁ ተዋት። ለምን ትናገሯታላችሁ? የሰፈር ሰዎች ቆሻሻ ሲጠቀሙበት እየቆየ ሲሄድ ውሃው ይነጻል እኮ፣ ግን ውሃው በጣም ይጠራል። አሁን እዚህ ጋር ብዙ ነገር ነው የተነገረን። እሺ አንዴ ቆይ፣ አንዴ ቃል ስጋ ሆነ። አንዴ ስማኝ ያመጣል ላልሹ ማስረጃ። አንዴ እሺ፣ አንዴ ቃል ስጋ ሆነ። ቆይ መተከነ ልንገርሽ፣ ጨርሽ ከነሱ ጋር አንድ ጊዜ። አሁን ባልካት ነገር ነው አንተ አሁን እያልክ ያለከው ውሃው ራሱ የቆየ ይጸዳል ትያለሽ ምናምን ነገር ትላለህ። እኔ እንደዛ አላልኩም። አሁን ለምሳሌ አንተ ሰፈርህ ላይ የሆነች ጉድጓድ አለች፣ ምንጭ አለ፣ ተገነባ ምናምን ውሃ ሆነ። የሰፈሩ ሰው እንዳለ ይጠቀምበታል። ውሃው የሰፈሩ ሰው ከውስጥ ውሃ ባወጣ ቁጥር
ሌላ ውሃ እየተካ ነው የሚመጣው። ንጹህ ውሃ እየቀነሰ ሲሄድ ቆሻሻው እየቀረ ነው የሚሄደው አይደል? ውሃ ይተካላ። ከስር ይመነጫል እኮ ምንጭ እኮ ነው። ከስር እኮ እየመነጨ ነው። ይተካላለሽ አንቺ ማን ነው ይተካላለሽ? የጉድጓድ ውሃ የገነቡት። እሺ በበርሜል ሞልተውት ነው። ሴፍቲ ታንከር ታውቂያለሽ? ቆይ በበርሜል ሞልተውት ነው ነገር ሴፍቲ ታንከር ታውቂያለሽ? ሴፍቲ ታንከር ታውቂያለሽ? ሴፍቲ እየነገርኩሽ ነው። ሴፍቲ ታንከር ምንድን ነው ታውቂያለሽ? ምንድን ነው ሴፍቲ ታንከር? ሴፍቲ ታንከር ማለት አንቺ ቤት ጓሮ ላይ ተቆፍሮ ውሃ ከየአቅጣጫው መጥቶ የሽንት ቤቱም የእጣቢው የሚጠራቀምበት ጉድጓድ ማለት ነው። ልክ እንደዚህ አይነት ጉድጓድ ነው። ሰዎች ቆሻሻቸውን የሚጥሉበት። አዳምጪኝ። ሐዲሱ ሲናገር ውሃው የመጨረሻ ሲሞላ በሰው ትከሻ ልክ ይደርሳል፣ ሲወርድ ደግሞ ከሰው ብልት በታች ነው የሚሆነው ብለው ነው ያስቀመጡት። ከምን ሲሞላ ከሰው ትከሻ አይደለም ልክ ነው። እሺ አንዴ ቆይ ስማኝ። እሺ በታች እዛ ጋር የሚለው ምን መሰለህ? ቆይ አንተ ያልከው አሁን ጉድጓድ ነው ያልከው። ቆይ እሺ ጨርስ፣ እጠብቅሃለሁ። ጨርስ። መነጨም ፈነጨም ማለት ነው። ውሃው ከዛ በላይ ነው ማክሲመም የሚይዘው እምብርት ላይ ነው ብሎ አስቀመጡልሽ። ሲወርድ ደግሞ ከብልት በታች ነው አሉሽ። እምብርትና ብልት ታውቂያለሽ አይደለ? አሁን ሰው ሲቆም እምብርቱና በብልቱ መካከል ያለው ስንት ሴንቲሜትር ነው? ጨረስክ? አንድ ጊዜ ስንት ሳንቲሜትር ነው? ጥያቄ ጠየቅኩሽ። ጨረስክ? እዛ ጋር ያለው ከእምብርቱ በታች እስከ እግሩ ድረስ ርዝመቱ፣ ስፋቱ ደግሞ ወደ 6 ክንድ ነው ያለው። ምን ሲሆን ከእምብርቱ በታች የሚሆነው ምን ሲሆን? ወደ ታች ጉድጓድ እኮ አይደለም። አንተ አሁን በጉድጓድ ነው እየተረዳክ ያለው። ጉድጓድ አይደለም እና ወንዝ ነው። ጉድጓድ አይደለም ማለት የተገነባ ምንጭ ነው። ዝም በይ አንተ። ጉድጓድ አይደለም። እሺ ጓሮ አላበዛሽም እንዴ? ትረቃለሽ እንዴ? ምን ነው አስካለ? እሺ ቀስ ብዬ ላስረዳሽ። መሐመድን በምንም ኧረ በእናትሽ አንቺ እኛ የአራዳ ልጆች ነን። እንደው እንጫወት ብለን አለፍን። የአራዳ ልጅ እሺ፣ የአራዳ ልጅ እሺ። አንዴ ስማኝ፣ ጓሮ ላይ ቆፍራለሁ ብለህ አይደል? እሺ አንዴ ተይውና፣ ጓሮ ላይ ቆይ ተረጋጊ። ጓሮዬን ተይውና ከእምብርት በታች የሚሆነው ውሃው ምን ሲሆን ነው መልሽ? እሺ ሲጎል ወይ ደግሞ ሲሞላ። ስለዚህ ማክሲመም ውሃው ከፍ ሲል ከእምብርት አያልፍም አይደል? እሺ ቀጥል። አዎ አያልፍም። አሁን ሜትር ትይዥና በአንቺ ቁመት እለካዋለሁ። ከእግርሽ እስከ እምብርትሽ ስንት ሜትር ነሽ? አላውቅም። አሁን ሜትር የለኝም፣ አልለካም። 1 ሜትር የፈለከው ሜትር ማለት ትችላለህ። የፈለከው ሜትር ገምት፣ ዝም ብለህ 1 ሜትር ላይ ያዘልሽ። 1 ሜትር ላይ ያዘልሽ። ችግር የለውም። 1 ሜትር ላይ ያዘልሽ። አዎ ችግር የለውም። አዎ 1 ሜትር በል። እሺ ስለዚህ ጎኑ ይሄ እኮ አሳሳቢ ነገር አይደለም። ቁመቱ ነው አይደል? 1 ሜትር። አዎ ጎኑ ስንት ነው? 3 ክንድ 6 ክንድ 3 ሜትር 1 ሜትር በ3 ሜትር ማለት ነው። 1 ሜትር እኮ 1 ሜትር በ3 ሜትር ማለት ጥልቀቱ 1 ሜትር ወደ ጎኑ 3 ሜትር የሆነ ሴፍቲ ታንከር ማለት ነው። አዎ ስለዚህ ውሃው ሴፍቲ ታንከር አይደለም። እና ታዲያ ይሄ ሁሉ ቆሻሻ እየገባበት ታዲያ ምንድን ነው ልትይኝ ነው? ፍሪጅ ነው ልትይኝ ነው? እሺ አንድ ነገር ልጠይቅ፣ ይሄን እንድትረዳ። ፍሪጅ ነው። ቆይ አዳምጪኝ። ፍሪጅ ነው የሞቱ ውሾች ተጥሎበት፣ ፔሬድ ጨርቆች ተጥሎበት፣ ሰገራ ተጥሎበት ሴፍቲ ታንከር ካልሆነ ምንድን ነው የቤታችን ፍሪጅ ነው የምንለው? እሺ አንድ ጊዜ አንዴ ስማኝ። እሺ አንዴ ስማኝ። አንድ ጊዜ አዳምጪኝ፣ ተረጋጊ። እሺ ጨርስ። አሁን እየጨረስን ነው። እጠብቅሃለሁ። ጨርስ። በቃ እየጨረስን ነው። አንቺ ቃል በቃል ነው በቃ እኮ የምጨርሰው። ስለዚህ ይሄ ውሃ የፈለገ ቢመነጭ ምን ቢልም ከ1 ሜትር በላይ እና ከ3 ሜትር ጎኑ ከዚህ አያልፍም ተባለ። 40 ጊዜ ቢሆን ማለት ነው አይደለ? እሺ ጨረስክ ነው አይደለም? እስክጨርስ ዝም ብለህ ቀጥል። አዎ ስለዚህ መሐመድ አዳምጪ። መሐመድ ይሄ ውሃ ቆሻሻ በነበረ ሰዓት ላይ ግማታም በነበረ ሰዓት ላይ ጉድ አድርጎበታል አላደረገበትም? ቤቢ አረ ጉድ ልንገርህ፣ ዛሬ ራሱ ያላስተዋለው 3 ሜትር አይደለም ጉድጓዱ እንደው አይሆንም 2 ነጥብ ምናምን ነው። አይ አይደለም አውቀዋለሁ እንዴት እንደለካው ልንገርህ። ቆይ ላሳይ። አንተን ቆይ ልውጣና ከዚህ ውስጥ ላሳይ። እሺ አንዴ እሱ እስኪመጣ አንተ ልጠይቅህ። ቆይ አንዴ አንተ ክፈት አንዴ። አንተ እስከምትከፍት ለሱ ልጠይቀው አንዴ። አንተ እስከምትከፍት ድረስ እኔ ልጠይቀው ለሱ። ለከፍት እኮ ነው። ከፈትኩኝ እኮ ምን ሆነሽ ነው? ትልቁ ላይ ለመሆን ነው።
እሺ አንቺ እኮ ምንም የመጠየቅ እኮ ሞራሉም የለሽም ጌታን ረሂ። አንቺ አሁን በ21ኛው ዘመን ከአንቺ ጋር በመኖሬ በጣም ደንግጫለሁ። ወይ አዳምጣ እንዴ ይኸውልህ ይሄን ቁመት ይታያል። ይሄን እንደዚህ ቁመት ከዚህ እስከ ስፋት ይታያል። የጠቀሰው በእንትኔ ለካሁት ነው ያለው። ስለዚህ 1 ሜትር ጥልቀቱን ተናግሯል። ይሄው ጥልቀቱ እንደዚህ 1 ሜትር አይደለም። ከዛ በኋላ እንዲህ 3 ሜትር ብቻ እኮ አይደለም ያለው። እንዴት እንደሆነ ልንገርህ። እንዲህ ነው የለካው። ይኸውልህ ይሄ እንዲህ አለ አይደለ? እንዲህ ነው 3 ሜትር። ኦኬ አጠቃላይ ነው 3 ሜትር። አጠቃላይ ክቡ ነው 3 ሜትር የሚሆነው ማለት ነው። ልክ እንደዛ ነው 3 ሜትር ያለው እንጂ 3 ሜትር ያለው እንደዛ ነው እንጂ አንድ ጎን 3 ሜትር መስሎሽ ነው። 3 አይደለም እኮ ሲለካው ነበር። እንዲህ ነው የለካው። እሺ ሌላ እንደዚህ ይኸውልሽ ሲለካው ነበር። ሌንግስ ታይምስ ዊድት። እሺ ይሁን ሌንግስ ታይምስ ዊድት ችግር የለውም። እሱ መጨቃጨቅ ነገር አይደለም። ባካችሁ አዳምጪ። አይደለም ቀጥል። ስፋቱ አያጨቃጭቅም። 2 ሜትር አድርገው የለካው እሱ እንዴት ነው? ይኸው እሱ እንዴት ነው የለካው? ይኸውልሽ እንደዚህ አብረከው ነበር ሲለካው እንደዚህ ሲለካው አብረክ ነበር። ሐዲሱ ላይ በስነ ስርዓት በጨርቄም ለክቼዋለሁ ብሎ አንቺ አታነቢም። ወደ ፊት ለፊት ቢሆንስ በጨርቁ ወደ ፊት ለፊት ቢሆንስ ሲለካው አንተ ነበር ጉዳቱ እኮ ወጣ ዛሬ እኮ። ይኸውልሽ እንዲህ ጉድጓድ እንዲህ ሲለካ ምንም ጉድ አይደለም። ጉድጓድ ሲለካ ባይዘው ክብ ሰርክል ሲለካ እንዴት ነው? እንዲህ ነው አድርገሽ የምትለኪው። ስለዚህ ልክ እንደዛ ሲለካ እንዴት ሆነ? 3 ሜትር ሆነ። ጥልቀቱ ስንት ነው? 1 ሜትር። አለቀ ጨረስን ማለት ነው። ስለዚህ የጉድጓዷ ሳይዝ ምን ታክል ነበር የሚለውን ነገር ስናስቀምጥ እንዲህ ነበር የምታክለው። ይኸው ከዚች ይኸውላችሁ እንደዚች ነው የምታክለው። አለቀ። ሲለካ እንዲህ ሲሆን 3 ሜትር ከዛ እንደዚህ 1 ሜትር። አለቀ ጨርሰናል። እዚህ ውስጥ ውሾች ይጣል ነበር። እዚህ ውስጥ ምን ይጣል ነበር? ሌላ የሴቶች እዳሪ ይጣል ነበር። እዚህ ውስጥ ምን ይጣል ነበር? የሰዎች እዳሪ ይጣል ነበር። ነብይሽ ከዚህ ውስጥ ጨለፈ፣ ውዱ አረገ፣ ታጠበ። ጨረስክ? ይኸውልሽ እግሩንም ምናምን ታጠበ። አፉንም አፉ ውስጥም ከተተ እንዳትረሳ። አፍንጫ ውስጥም ብሎ ተፋ። ጆሮ ውስጥም ነብይሽ እዚህ ገንዳ ውስጥ ነው የታጠበው። እሺ ጨርስና ግን ዝም በል። እሺ ጨርስና ዝም በል። ጨረስክ? በቃ ጨርሳችኋል መሰለኝ። አሁን 2 ሀሳብ ነው ያነሳችሁት። ወደ ቅድሙ ሀሳብ እመለሳለሁ። ቅድም እሱ ምን ብሎኛል? ጓሮ ላይ ምንድነው ይሰራና ከዛ በኋላ ቆሻሻ ውሃ መጥቶ ይደፋበታል ጉድጓድ ተሰርቶ ብሏል። አንደኛ ነገር ሐዲሱ ለካው የሚለው የተገነባውን ነገር ነው። አንተ ለውሃ ማቆሪያ በቆፈርከው ቁፋሮ በዛ ላይ ግንብ አትሰራም። ሰማከኝ አይደለ? ልትገነባው ዳርዳሩ ልታጠር የምትችለው የተጠበበትን ክፈት እስኪ የፈለቀ ውሃ ሲሆን ነው። ሰማከኝ አይደለ? አሁን ውጪ ነኝ ቦሴ። ኦኬ ስንት ነበር? ጠፋብኝ። በእናትህ አስጨርሱኝ እስኪ። ምንድን ነው እናንተ ሰው ማዳመጥ አትችሉም እንዴ? ቢኪ ክፈተላችሁ። ሰውላት ራሳችሁ ብቻ ነው እንዴ ልታወሪ ከፈታችሁት? ላይቭ ነው ልታወሪ? ምርጧ አራውሪ እንዴ? አራት ተጓት ታወሪ እኮ እንዲዘጋጅ ብዬ ነው። ቀጥ እሺ ዝም በል። እሺ ዝም በል። አንደኛ ነገር ጉድጓድ ብለካል። እዛች ጋር የተጠቀሰው ጉድጓድ አይደለም። ሲቀጥል አንድ ሰው ቆሻሻ ውሃ ሊደፋበት በግንብ ገንብቶ ምናምን ነገር መቼም አይሰራም። የሚሰራው የሚገነባው ምንድነው? አንድ ቦታ ላይ ውሃ ሲፈልቅ ያንን ውሃ አጉሮ ለመያዝ ልክ የዘምዘም ውሃ እንደታጎሮ ማለት ነው። የዘምዘም ውሃው ልክ ሲፈልቅ ነው ገና ታጉሮ በስነ ስርዓት ክብ ተሰርቶለት የተቀመጠው። ከዛ ምን ይባላል? የጉድጓድ ውሃ ይባላል። ስፋቱም ርዝመቱ ምንም ይሁን ማለት ነው። ያ ውሃ የሚደረገው ለምንድን ነው? የሰፈር ሰው የሚገነባው የሰፈር ሰው ሊጠቀምበት ነው። ሰማከኝ አይደለ? ከዛ ውሃ ነው ሰለላሁ ዐለይሂ ወሰለም የታጠቡት። ወላሂ በይስ አንተ ማላገጥ ነው የምትፈልገው። በቃ ይሄ ነው ሲጀመር አላማችሁ። እስኪ ማስረጃ አምጪ። እስኪ የለፈለሽውን በጽሁፍ አስዳውን ደግፊ። ዝም ብለሽ ታዲያ ከዚህ አንቺ ከእንዳንቺ የሚያላግጣል እንዴ? እሺ ሰው ለቆሻሻው ይገነባል ንገረኝ። ለቆሻሻው ውሃ ይገነባል አይገነባም? ንገረኝ እስኪ። ወላሂ ማስረጃ ከፍተሽ አውሪ። ለቆሻሻው ውሃ ይገነባል አይገነባም? ማስረጃ አምጪ እስኪ። ክፈች እስቲ አንድ ማለት ይሄ እኮ ማስረጃ የሚያስፈልገው ነገር አይደለም። ኔቸር ነገር ነው። ሁሉም ያውቃው ነው። ለቆሻሻው ወላሂ እስኪ ለቆሻሻው ውሃ ይገነባል ወይ መልሱልኝ። ለቆሻሻው ውሃ ይገነባል ወይ? እስኪ ወረበል ካባ ወይ? እስኪ እስቲ ያው ቪኪ ነው ተልኩ። ለቆሻሻው ውሃ ይገነባል አይገነባም? እሺ አሁን በቃ ዝም በይና አንዴ ላሳይሽ። ሐዲሱን ክፈትልኝ አንዴ። ለቆሻሻው ውሃ ይገነባል መልስ መጀመሪያ ምንም እንዳታሳየኝ። እስኪ ዝም በይ ምንም እንዳታሳየኝ መልስ መጀመሪያ። ለቆሻሻው ውሃ ይገነባል አይገነባም? ስላወራ አይደለም አይዘው ወይ ቅድም የተናገረች እናሳያታለን። ሱናና እናሳይ 3:27 ከፈተውና
የመጨረሻው መቋጫ እንዝጋው። መነጨም ውሃው ፈነጨም ምናለም ማለት ነው። መሐመድ እዚህ ጋር ምንድን ነው የሚለው? እዚሁ አድርግልኝና አንዴ ላንበበው። ቪክዬ ወይ አንበብልኝ። ሰዎቹ በተጠቀሙት ቁጥር ይቀየራል። እኔ ላንበበው። ቆይ እንደዚሁ እንዳለ ቶቶ እዚሁ እንዳለ ቶቶ አንዴ ዙም ብቻ አድርግልኝና ሳይ መልስኝ ጥያቄ። ቆይ አንዴ ለቆሻሻ ይገባል ወይ? አቺ ዝም በይ ጌታዬ። It was narrated that Abu Sa'id al-Khudri said, Abu Sa'id al-Khudri እንደዚህ አለ. It was said, O messenger of Allah, you performing wudu from the well of Buddha into which the body of dogs, ministerial rags and garbage are thrown አለው። ለአላህ መልእክተኛ ምን አለ? ይሄ ናሬተሩ አቡ ሰዒድ አልቁድሪ ማለት ነው። አተ ያላህ መልእክተኛ ይሄ ቆሻሻ ነገር የሞቱ ውሾች፣ አሮች፣ ፔሬሮች በሚጣሉበት አፍህን ትጉመጠሞጣለህ፣ ውዱ ታደርጋለህ ብሎ ጥያቄ አቀረበ። ሂ ሴድ አለ ነቢዩ መሐመድ ዋተር ኢዝ ፒውር ኤንድ ኢት ኢዝ ኖት ሜድ ኢምፒውሪቲ ባይ ኤኒቲንግ፣ ውሃ በምንም ነገር አይቆሽሽም፣ ውሃ ንጹህ ነውና አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ምን አሉ? ይሄ ፔሬድ የተጣለበት ይሄ የሞቱ ውሾች የገቡበት ውሃ በምንም አይቆሽሽም። በዚህ ሙቭመንት ላይ መሐመድ የገማ ውሃ ነው የመጣለት ማለት ነው። በገማ ውሃ ሲታጠብ አይቶት አተ ምናምን ብሎ ተጸይፎ ነው። የሆነ ህፃን ልጃችሁ አለ በቤታችሁ እንደዚህ የገማ ውሃን ወስዶ በአፉ ክትት ሲያደርግ ሲያዩት አተ እንደዚህ ቆሻሻ ውሃ ውስጥ ተከተለ እንደምትሉት ነው ያሉት። ልክ እንደዛ ነው የተባለው። ነብይሽ ነይ ተመለሽ። በጣም የማርያም መንገድ ሰጠንሽና በጣም ዘለልሽብን። ነይ ተመለሽ። አላህን ፍሪ። ዴቫ እንትን ብላ ነበር። ኦኬ ተመልሳለች። ቀጥሎሽ ቀድማም የተነገረችው ልክ ህፃን ልጅ እንደዚህ የሞቱ ውሾች፣ የፔሬድ ጨርቆች፣ አሮች በገባበት ውሃ እንዲዝቆ ህፃን ነውና ሁሉን ወደ አፉ የመክተት ባህሪ ያለውና ወደ አፉ ክትት ሲያደርግ አይታችሁት ማለት አተ ይሄንን የቆሸሸ ውሃ የሞቱ ውሾችና ሰገራ የገባበት አፍ ውስጥ ከታለ ብላችሁ ልክ እንደምትናገሩት ሁሉ ነብዩ መሐመድ በዛ ውዱ ሲያደርግ አፍ ውስጥ ሲከት አቡ ሰዒድ አልቁድሪ ደረሰና አተ በዚህ በገማው የሞቱ ውሾች ፔሬድ ጨርቅ በተጣለበት ሰገራ በገባበት አፍ ውስጥ ከታለ ትግሞጠሞጣለህ፣ ውዱ ታደርጋለህ ብሎ ጠየቀው። ያ ውሃ ቆሻሻ እንደነበረ እያስረዳ ነው ማለት ነው። ያ ውሃ ቆሻሻ ውሃ ነበረ፣ በቆሻሻ ውሃ ነበረ የሚያደርገው። የኛ ውዱ ነብይ መደምደሚያው አርአያ የምናደርገው ነብዩ ትላለህ ጀነን ብሎ ሂሴድ ነው የምለው ኮሰር ብሎ ውሃ በምንም ነገር አይቆሽሽም፣ ይሰመርበት በምንም ንጽህናውን አያጣም፣ አይረክስም። ምን ውሃ ብቻ አይደለም። በነገራችን ላይ የሞተው ውሻ ነጃሳው ራሱ ውሃው ሲገባ አይረክስም፣ ስጋው ይበላል ውሻው። ይወለቃል። በነዛ ሰዎች አብረውት በነበሩት ሰዎች ማለት ነው ይሄ ነገር በጣም ቆሻሻ እንደሆነ በቃ በጣም እንደ ቆሻሻ እንደሚመለከቱት ከነዚህ ሰዎች ከዚህ ሰው ንግግር ትመለከታለህ እንዴ? ኤግዛክትሊ ምናምን ነገር ብሎ እንትን ይላቸዋል፣ ጠይቀዋል። ቅድም ምን ብላ ነበር ወገን? ውሃው ላይ እኮ ወይም ቆሻሻው ላይ ቆሻሻ መጣያ ገንዳው ላይ ቆሻሻ ምናምን ነገር የሚጥሉ ሰዎች ናቸው የሚያስቸግሩና በዚያ ነው እንጂ ይጠራ ነበር ብላ ተናግራለች። እና ከነዚያዎቹ መካከል የሚሸኑ ሰዎች ማለት የሚሸኑ ሊሆኑ ይችላል፣ የሚያቆሽሹት ናቸው የሚያስቸግሩ አለች። ከነሱ መካከል ጀለስ ነበረች እኮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲመጡ ወይም ነብዩ ሰለዋት አወረደ በድጋሚ ወደ አንዳንድ ሰዎች ቆሻሻ መጣያ ቦታ ሲመጡ አየሁ እና እዚያው ቁመው ሸኑ። የት? ቡኻሪ 2471 ላይ አለ። ተመሳሳይ በብዙ ቦታ ታገኛለች። ለምሳሌ ሱናን ኢብን ማጃህ ላይ አለልሽ ይሄንኑ ነገር 305 ላይ አለ። ሱናን አናሳይ ላይም አለ። የሌለበት ቦታ የለም። ተመሳሳይ ያቆሽሽ ነበር ባመጣሹ ነገር ተጠለሽ ማለት ቪኪ እኔ በጣም የሚደንቀኝ ነገር እኔ ነብዩን እወደዋለሁ፣ አልሸማቀቅም፣ አላፍርበትም እያሉ አሁን እዚህ ጋር መጥቶ ሱናውን እከተላለሁ ይሉና ነብዩ ይሄን ሁሉ ግማት የያዘ ውሃ ተጉሞጥሞጦ እነሱ ፍላሽ የተደረገ ንጹህ ውሃ ከሽንት ቤት ሲንክ ላይ ቀንሰው ትልቅ በርሜል ውስጥ ጠብ አድርገው መጠጣት ግን መሸማቀቃቸው በጣም ነው የሚያስቀኝ። ሀው ለምን ትሸማቀቃላችሁ? እዚህ ነው ያለ ነብያችሁ እኮ ከዚህ የባሰ ትልቅ መከራ እኮ የተሸከመ
ያቆመላችሁ ለእናንተ ሲል እናንተን ለማስተማር ሲል ይሄን የገማ ውሃ እኮ ነው የጠጣው። እናንተ ትንሽዬ ውሃ ከሽንት ቤት ወስዳችሁ በትልቅ በርሜል በጥበጣችሁ ለመጠጣት ምን ነው አሳፈራችሁ? ማታፍሩ እውነትም በተግባር በነብዩ የማትሸማቀቁ ከሆነ የማያሳፍራችሁ ከሆነ ከም ሸዋስ አሳዩን ግቡና አናፍርም። እኛ በነብያችን አንሸማቀቅበትም። ለእኛ አርአያ ነው። ይሄን አርአያ አስተምሮናልና የተማርነውን በተግባር እናሳያለን ብላችሁ ኑ ግቡ፣ ከፍ በሉ። ምን አልሽ ብራይ? ደግሞ ፈልግሃለሁ። ቆይ እደውልልሃለሁ፣ እናወራለን። የሆነ ጉዳይ አለ። እሺ ቆስጤ ፈልጌ ነበር የመጣሁት። አይ እሺ ጨርስና በኋላ መሆን ይችላል ላይ ነው። ኦኬ። ስለዚህ ሙስሊም ወንድሞች ምን ታረጋላችሁ? አንድ ቁጥር መጽሐፍ ትገባላችሁ። የምትናገሩት ነገር እውነት ድርጊት ይሆናልን? ለኛ ለክርስቲያኖች ለመዋሸት የምትናገሩት ነገር ነው ወይስ እንዴት ነው? የምር የምታደርጉት ነገር ነው የሚለውን እንመለከታለን ከናንተ። ስለዚህ ዳይ ወደ ድርጊት አፍጥ ልጁ መሐመድን አውሩት። ቁመች ይቅርታ። እሺ የቆሻሻ ውሃ ላይ እንደዚህ ታደርጋላችሁ የምትለው ማለት ነው። ዋናው ነጥብ ሰላም ነው። እንዴት ነህ ሙዲ? አለን ድጋሚ ተገናኘን። ጠፋህ እኮ ቅድም። አለሁ አልሐምዱሊላህ ደህና ነኝ። እሺ ሙዲ፣ እሺ ምን ትላለህ አሁን? ለምሳሌ እስኪ ወደ ተግባሩ እንግባና ነብዩ ያንን ሁሉ ቆሻሻ ውሃ እናንተን ለማስተማር ለእናንተ አርአያ ለመሆን በአላህ ምክንያት የወረደላቸው መገለጥን ተከትለው እነዚህ የሞቱ ውሾች፣ የፔሬድ ጨርቆች፣ ሰገራዎች በገቡበት ውሃ ተግሞጥሙጠው አሳይተዋቸዋል። ስለዚህ ውሃ በምንም እንደማይቆሽሽም አስተምረዋቸዋል። ይሄንን ነው ቁም ነገር ልንማር የምንችለው ከዚህ። ስለዚህ ትንሽዬ ውሃ ከሽንት ቤት ከሲንክ ላይ ጨልፍ አድርገህ በአንድ በርሜል ውሃ ውስጥ ጠብ አድርገህ መጠጣት ትችላለህ አንተ። እሳቸው ያንን ሁሉ መከራ ተቀበለውልሃል። አንተ ግን እቺ ትንሽዬዋ መከራ ግን ልትወስድ ትችላለህ? ለዛውም አስተማማኝ የሆነውን ውሃ በምንም ነገር አይቆሽሽም ብሎ በአላህ የምታምን ከሆነ አላህ የነገረህ ነው። ታደርጋለህ። ሐሙድዬ ሐሙድ ይሰማል ብሮ? ኦራይ ኔትወርኩ መሰለኝ። ወላሂ የነብያችንን ስነ ምግባር የነብያችንን አርአያነት ያስተማሩን ነገር መተግበር ይከብዳል። እኔ አንድ ወጣት ታክሲ ውስጥ ቁጭ ብሎ እኔ አንብበመለውን ሐዲስ በህዝብ ፊት አያነብም፣ ይሸማቀቃል፣ ያፍራል። አንብቦ መተርጎም ለምሳሌ ሱናን ሳሂህ አልቡኻሪ ከቁርአን ቀጥሎ እኔ እንደምን አይሰማህም? መጣ ወንድም አለ። አሁን መጣህ፣ አይሰማኝም ነበር፣ አሁን መጣሃል። እሺ ምን የሚል አሙድ እያለች ነው አሁን ምን ትላለች? እሱ ነው የሆነ መንዙማ ሰምቼ ፈታ እያልኩ ነበር እኔ። ለማንኛውም ረሂ መጣች። ረሂ ዝገቶልሽ ብንኩ ረሂ አልሸማቀቅም ብለሻል። ኦኬ ይሄን ውሃ ጠጪ ብለሽ አልጠጣም ብለሻል። ሌላ ደግሞ ልቀይርልሽ። አልጠጡም እሳቸውም ሲጠጡ የሚል ነገር የለም። አምጣ ቶሎ በል ጠጡ የሚል አምጣ ቶሎ በል ጠጡ የሚል አምጣ። ምንድን ነው ያደረገው? ጠጡ የሚል አምጣ። ቆይ ከፈቱለት መጽሐፉ ጠጡ የሚል ቶሎ በል ውዱ አድርጎበታል። ምንድን ነው ያደረገው? ውዱ አድርጎበታል እንጂ ምንድን ነው ያደረገው? ቶሎ በል ጠጡ ብለህ ካላምጣ ውዱ ማለት ቆይ ውዱ ስታደርጊ በምንድን ነው እንዴት ነው ውዱ የምታደርጊው? መግሞጥሞጥ መጠጣት አይደለም። ጠጡ የሚል አምጣ ቶሎ በል ጠጡ ብለህ ካላምጣ። ኦኬ ስለዚህ ተግሞጠሞጠው እንጂ አልጠጣውም። አሁን በበርሜል ውሃ ቤት በማልጠጣው ውሃ ግሞጠሞጣለሁ፣ በማልጠጣው ውሃ ግሞጠሞጣለሁ። እኔ ቤት ኖርማል ነገር ነው። በማትጠጣው ውሃ ትግሞጠሞጣለህ። ቴንኪው በቃ አንቺ አሁን ሂጂና ከሽንት ቤትሽ ሲንክ ላይ ቆይ ላሳይሽ፣ ከፈለሽ ከሱ ላይ ውሃ ከተችለ ተግሞጥሞጭልኝ። በቂ ነው። ከዛ አንቺ ሁለትም መሐመድን ትወጂዋለሽ። ጨረስኩኝ። ጌም ኦቨር። ይኸውልሽ ላሳይሽ ነው። ማስረዳት አላውቅም። ከቻላችሁ ሌላ ርዕስ ጀምሩ። ይኸውልሽ ስንቴ ነው ማስረዳት? ይኸው ከዚህ ላይ ወይ ካለ ይወያይና በጆክ አዳምጪ ጭንቅላት ወዳላ ማለት ነው። ተግሞጥሞጭ አልጨምርም። ለምን ጨምረው? እሳቸው አላረጉም፣ አልጨመሩም። እሳቸው አልጨመሩም፣ አልጨምርም። እሳቸው አልጨመሩም፣ አልጨምርም። ተግሞጥሞጥ አላልሽም? እንዴው ተግሞጥሞጥ አላልሽም? ተግሞጥሞጥ አላልሽም? ሽንት ግን ከሽንት ቤት ቀጥተው ግን አልጨመሩበትም። እኔም አልጨምርም። እሳቸው ያላረጉትን አላረግም። ከጉድጓድ ግን እንደነሱ የተጣለበት ካለ ወላሂ ውዱ አረግበታለሁ።
ይሄ እኮ ንጹህ ወላሂ ነው ምልክ እሳቸው ልክ እሳቸው እንዳደረጉት አይነት ብታመጣ ወላሂ አደርገዋል። ማነሳ አይደለም ምን ችግር አለ? ወጣ በይና ማለት ነው። እሳቸው ባረጉበት ጉድጓድ ወጣ በይና የፔሪድ ጨርቅ አንቺ ጋር አይጠፋም፣ ሞዴስ አይጠፋሽም። ሞዴስ ወሰደርገሽ ካካውንም ዛቃርገሽ ለምንድን ነው ማደርገው? እሳቸው ገለዋል። እኛ እኮ አረ ቆንጂት እኛ እኮ አቀልልልሽ እኮ እንደው ብላንቺ እንዴ! ይሄ ሁሉ በመሐመድ የመሸማቀቅ ውጤት ነው። ይሄ ሁሉ በመሐመድ የማፈር ውጤት ነው። ይሄ ሁሉ የመሐመድ አስተምህሮት ትክክለኛ ለመሆኑ ማሳያ ነው። ኦኬ አንድ ሰው የገዛ መጽሐፉን ህዝብ ባለበት ቦታ ለምሳሌ ቅድም እያነሳውን ነበረ። ይህንን ሐዲስ ሰው ባለበት ስታነቡት ታክሲ ውስጥ ያለው ሰው ራሱ ጎሮ እብድ ነው እንዴ ነው የሚላችሁ። ተውትና ሳሂህ ቡኻሪ 260 እስኪ ታክሲ ውስጥ ቁጭ ብሎ አንድ ሙስሊም ይተርጉምልኝ፣ እስኪ አንብበው ይተርጉምልኝ። ወንድ የሆነ ቪዲዮ አብርቶ ታክሲ ውስጥ እያሳየኝ ምን ብሎ የአላህ መልእክተኛ በህልም ሌሊት ስፐርማቸውን ካፈሰሱ በኋላ በእጃቸው ጥርግ አድርገው ግድግዳ ላይ ይለጥፉ ይመርጉ ነበር ብሎ ጂሰስ ክራይስት በህዝብ ፊት አይናገረውም። ህፃናት እኮ ሊሰሙት አይገባም። ይሄንን ያፍራል፣ ይሸማቀቃል። ኦኬ በቀደም ሚሊዮን አዳራሽ ኡስታዞቹ ተሰብስበው ነበረ። አዳራሽ ውስጥ ላይ አያነቡትም። ለዛ ነው የማይተረጉሙት። እነዚህን የሚያክሉ ከቁርአን ቀጥሎ ሳሂህ ቡኻሪ የሚባለውን ትልቁ መጽሐፍ የአገር በጣም ብዙ ትልልቅ መጽሐፎች አሉ። አንድ ቮሊዩም ብቻ ብዙ ያለው ማለት ነው። እነዛም መጽሐፎች ከመተርጎም ይልቅ እነሱ ትኩረታቸውን ያደረጉት ምንድነው? የሙስሊሙ ጭንቅላት ቢዚ ማድረግ። እውን ኢየሱስ እንደዚህ ነውነ? እውን ኢየሱስ እንደዚህ ወጣነ? እውን ኢየሱስ አምላክ ነውነ? የሚል መጽሐፍ እየተረጎሙ መጽሐፍ ብቻ ነው። እነዚህ መጽሐፍ አያስተምሩም። ለምን? ይሄንን መጽሐፍ የተረጎሙት አንድ እስላም አያገኙም። እስላሙ ወደዚህ እንዳያይ ጭንቅላቱን በምን ቢዚ ያደርጉታል? እንደዚህ አይነት ጉዶችን እንዳያይ እንደዚህ ያልኳቸው መጽሐፎች ይጽፋሉ። እስኪ ይተርጉሙላችሁ እንዴት እንደሚቀፍ። ይሄው ስናነበው እኮ አየን። ባለጌ ነው የምንመስለው። ምንድነው ዞር ስንል አይሻ እኮ ይሉናል። አይሻን ብትወት ዕውቀቷ እናንተ እንደምትወራቱ ህፃን ልጅ እንዳትመስላችሁ። አይሻ እኮ ስንትና ስንት ሺህ ሐዲስ ነው የተረጎመችው። ብሮ ያንን ሐዲስ ሰምተን ሸምድደን መናገር እኛ ስንናገረው በጣም ከባድ ነው። አይሻ ግን የኖረችውን ህይወት ነው የተናገረችው። አይሻ ያሳለፈችውን መከራ ነው የተናገረችው። አይሻ ሐዲስ ዘግባለች ብለህ የምትነግረኝ እኮ አይሻ መሐመድ በፔሪድ ላይ ያለሁኝ ፈንድ ላይ ያደርገኝ ነበረ፣ ኪሲንግ ያደርገኝ ነበረ። የወር አበባችን አንድ ልብስ ነው ያለችን፣ እሷን ልብስ ለብሰን የወር አበባችን ልብሳችን ላይ ደርቆ ምራቃችንን እያስነካን በጥፍራችን እንፈቀፍቅ ነበር። ይሄንን ነው ሐዲስ የምትለኝ እኮ ዴቫ። አሪፍ የነብዩ ቻሌንጅ ይዤ መጣሁ። አሪፍ ቻሌንጅ ይዤ መጣሁ። ቶፊቅ እዚህ ከጎን አለ። ያ ነብዩ መሐመድ የሐሰንን ብልት ይስሙ ነበር። የሕፃን ልጅ ብልት ስሙ ያሳዩናል። አሁን በቃ እሱ ማን ቻሌንጅ ነው? በነብያቸው ስብና ካላፍ እሱ አንተ ይከብዳል እንዴ? እሱ አንተ ይከብዳል እንዴ? እኔም እኮ ስማለሁ ይለዋል። ስሙ ያሳዩ። አንተ ሰውዬ እኔ ቅድም ስጠይቅ የነበረው ጥያቄ አልሰማም እንዴ? ጠዋት ማየት ጥያቄ ይዤ እንደመጣሁ ምን አልክ? ነብያችን ማለት ነው። ነብያችን ከቤት ሲወጡ አሁን ለምሳሌ አስበው፣ ነብያችን 30 ሰዓት ደረሰና 10 ሰዓት ሊሰግዱ ማለት ነው። ከ10 ሰዓት በኋላ የሚሰግዱት ማታ 1 ሰዓት ነው። ልብ በሉ። 9 ሰዓት ላይ ሊሰግዱ ከቤት ተጣጠቡ። ምን አሉ? ሚስታቸው እኮ አጠገባቸው ነች። የወሲብ ስሜት አልተሰማቸውም። እያዩዋት ነው። ተጣጥበው ጨርሰው ምንም ኖርማል ናቸው። በቃ ለስገድ ወደ መስጊድ ብለው ልክ በራቸውን ክፍት ሲያደርጉ አንዲት ወጣት ተረከዝ አሳየቻቸው። ተረከዟን አዩት። ተረከዟን አዩትና ወደ መስጊድ መሄድ ትተው እዚህ ገቡ ሳይባል ከመሃላቸው ከሰሃቦቹ ተስፋ ልብ በሉ። ከቤት ሲወጣ ኖርማል ነው። ማታ ምናልባትም አብረው አድረው ሊሆን ይችላል። እዛ ተኝተው ማለት ነው። ተኝተው ስላችሁ ያው ይገባቸዋል። መቼ ቶፊቅ ልጨርሳ እንዴ? ይሁን ታርገው ወላሂ በሸዋል አሁን ታዲያ ትንሽ ባይ ነው እና አልተመኛትም ሊሆን ይችላል። አብረው ተኝተው ሊሆን ይችላል። ያ መቼም ይገባቸዋል። በጨዋ ቋንቋ የተናገርኩት ወሬ ይሁንልኝና ልክ ከቤት ሲወጣ ግን ያቺን ሴት ሲያይ ሮጦ ተመልሶ መጣ። ሮጦ ተመልሶ ሲመጣ ሚስቱ እንጀራ መጋገር ጀምራለች። እንግዲህ ከምድጃ ላይም ቢሆን ባል ከጠየቀ ትስጠው የሚል ህግ አለ። በስምላ ነይ ተይው እንጀራው ሊረር ቶሎ በይ ነይ ስጪኝ ሲል
ውይ ቶፊቅዬ ፔሬድ ላይ ነኝ እኮ ብትል ምን ታደርጋለህ? ቶፊቅ ቃል ስጋ ሆነ። ቆስጠንጢኖስ ይህን ጥያቄ እንዴት ታየዋለህ? ቆይ ትጠይቃላችሁ። አብሽሩ። እንዴት ናችሁ? ቃል ስጋ ሆነ። በጣም ወሳኝ ነው። ሙሳ ረሻድ መጥቷል። ያ ይመለስ። ደህና ናችሁ? አረ ሙሳ ረሻድ መጣሉ ሙሉ ከኔ ጋር ምሳሌ ስርቄው ብሄድ ኖሮ ምድረ ልክስክስ እንዴት ምድረ ፎሎ ሰብሳቢ ወላ ይኸውልህ የሰው ሃይማኖት እያንቋሸሻችሁ ፎሎ ለመሰብሰብ የተሰማራችሁ የተከመራችሁ ደደቦች እንዴት ናችሁ? ደደብ ስትል እንደ መሐመድ ነው አይደለም? መሐመድ ላይ መጣችን ደደብ ነው ብለዋል። ትልልቅ ሰዎች ማለት ነው። ትልልቅ ሰዎችን አንቋሾ ማለት ያ ማለት ይኸውልህ ከራሱ በላይ ማለት ነው። እሺ እኔ ደደብ ስትለኝ እኮ እኔ ደደብ ስትለኝ በደም እስከሚሞላ ድረስ ለኡመቱ የተቀጠቀጠ ለአንተ የተቀጠቀጠ አንተ እዚህ ቁጭ ብለህ እንድታንቋሸሽ ማለት ነው እድሉ። ኧረ እኔ አላንቋሸሽኩም። እኔ የነብዩ ሱና ነው ያነበብኩት። እኔን ደደብ ስትለኝ መሐመድ እኔም ተከታዮችም ደደብ ነን ብለዋል። እንደሱ ማለት ነው። እንዲገባኝ እኮ ነው ደደብ አስረዳኝ። አንድ ነገር ልንገርህ፣ ለህይወት የሚጠቅም ነገር ልንገርህ፣ ካም ዳውን ብሮ፣ ተረጋጋ። ውሃ ጠጣ። ወደ ውስጥ ተንፍስ ነው፣ ወደ ውጭ ተንፍስ ነው የሚለው ውስጥ ርብቃ በ3 ዓመቷ እንትን መጽሐፍ ቅዱስ ላይ ላሳየ። ርብቃ በ3 ዓመቷ የተደፈረችው ችግር የለውም። ርብቃ በ3 ዓመቷ እሱን አይቶ ነው። እሺ ስለዚህ መሐመድ አይሻን የደፈረው ከዛ አይቶ ነው። ነብይ ነው ብለህ የምትቆጥረው እሺ ማስረጃ ታመጣው ደፈራት። ይኸውልህ እንግዲህ በቂጥ ታስባለህ፣ ሰላም ስትሆን በቂጥ ታስባለህ ማለት እንደዚህ ነው። ርብቃ ብሎ ጳውሎስ አለ። ለምን ጳውሎስ ማለት እስልምናን እንደ እባብ አናቱን ብሎ የሚገለው ሐዋርያ ስለሆነ ይፈሩታል። በጣም ነው የሚፈሩት። በህልማቸውን ላይ ያቃዣቸዋል። ለመሐመድ ስለ መሐመድ ስጠይቀው መጽሐፍ ቅዱስ ውስጥ ይደበቃል። የ3 ዓመት ልጅ መሃን ትሆናለች ማለት እኮ ነው በሙስሊም ጭንቅላት። እዛው ላይ እኮ ርብቃ የገባች ሰዓት መሃን ነበረች እኮ ይላል። መሃን ነበረች። ዋው የ3 ዓመት ልጅ የእስልምና ጭንቅላት ይሄ ነው። በመሐመድ እንደምትሸማቀቁ እኔ እያረጋገጥኩ ነው። አንድ ሙስሊም ደረቱን ነፍቶ በመሐመድ ስብዕና ላይ ወያይ